ሃሌሉያ። እግዚአብሔር አባታችን የተባረከ ይሁን። በጸሎት ያገለገላችሁ ሁሉ እግዚአብሔር ይባርካችሁ። ደግሞ ከኔ ጋር ትንሽ ደቂቃ እናመልካለን። ሃሌሉያ። ሰሞኑን ስለ መዳን ሳስብ ነበርና ይህ መዝሙር ውስጥ በጣም ለጥቂት ቀናት ለ3 ለ4 ቀናት ያክል ውስጤ ስለነበረ ይህንን መዝሙር ልዘምር። ሃሌሉያ ሃሌሉያ። እናመሰግንሃለን። ምወድ ምክንያት ኖሮኝ ነው ኢየሱስ ማነባው የገባኝ ገብቶኝ ነው የማነግስ ምወድ ምክንያት ኖሮኝ ነው ኢየሱስ ማነባው የገባኝ ገብቶኝ ነው የማነግስ እገረማለሁ ዝም ብዬ እደነቃለሁ በሕይወቴ ዛሬም በአሜን መኖሬ ትውስ ሲለኝ ትላንቴ እደነቃለሁ አሜን ትውስ ሲለኝ ትላንቴ እደነቃለሁ በአባቴ ምወድ ምክንያት ኖሮኝ ነው ኢየሱስ ማነባው የገባኝ ገብቶኝ ነው የማነግስ ምወድ ምክንያት ኖሮኝ ነው ኢየሱስ ማነባው የገባኝ ገብቶኝ ነው የማነግስ ምወድ ምክንያት ኖሮኝ ነው ኢየሱስ ማነባው የገባኝ ገብቶኝ ነው የማነግስ እገረማለሁ ዝም ብዬ እደነቃለሁ ሕይወቴ ዛሬም በአሜን መኖሬ ትውስ ሲለኝ ትላንቴ እገረማለሁ በሕይወቴ ትውስ ሲለኝ ትላንቴ እገረማለሁ በአባቴ እኔ ምኖሮኝ ነው የሚያስወድድ ከላይ ከዙፋን የሚያስወርድ እርቃንህን ሆነ ያለ በፍታ ክብሬን መልሰሃል የኔ ጌታ አስቀምጠኸኛል በከፍታ ክብሬን መልሰሃል የኔ ጌታ አስቀምጠኸኛል ካንተ ጋር ምወድ ምክንያት ኖሮኝ ነው ኢየሱስ ማነባው የገባኝ ገብቶኝ ነው ማነግስ ምወድ ምክንያት ኖሮኝ ነው ኢየሱስ ማነባው የገባኝ ገብቶኝ ነው የማነግስ እገረማለሁ ዝም ብዬ እደነቃለሁ በሕይወቴ ዛሬም በአሜን መኖሬ ትውስ ሲለኝ ትላንቴ እገረማለሁ በሕይወቴ ትውስ ሲለኝ ትላንቴ በሕይወቴ ሃሌሉያ። እንወድሃለን እግዚአብሔር ሆይ ሃሌሉያ። እጣዬ 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 ኢየሱስ ጌታዬ እጣዬ 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 ኢየሱስ ጌታዬ ኢየሱስ ጌታዬ ኢየሱስ ጌታዬ ኢየሱስ ጌታዬ ኢየሱስ ጌታዬ እጣዬ 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 ኢየሱስ ጌታዬ ኢየሱስ ጌታዬ ኢየሱስ ጌታዬ ኢየሱስ ጌታዬ ኢየሱስ ጌታዬ ካህኔ እንደ መልከ ጸዴቅ
ካህኔ ለዘላለም ሹም ነህ። ካህኔ ለኔ ሕይወት መዳን፣ ካህኔ ምክንያቱ አንተ ነህ። ካህኔ በማይጠፋው ክህነት፣ ካህኔ በማይሽረው ሞት፣ ካህኔ የምትማልድልኝ፣ ካህኔ ቆመ በአብ ፊት። ካህኔ እንደ መልከ ጸዴቅ፣ ካህኔ ለዘላለም ሹም ነህ። ካህኔ ለኔ ሕይወት መዳን፣ ካህኔ ምክንያቱ አንተ ነህ። ካህኔ በማይጠፋው ክህነት፣ ካህኔ በማይሽረው ሞት፣ ካህኔ የምትማልድልኝ፣ ካህኔ ቆመ በአብ ፊት። ምን እላለሁ ከምስጋና ሌላ? ምን ሰጣለሁ ከማመስገን በቀር? በማለዳ በቀትር በማታ አምላኬ ሆይ ልበል ክበር ክበር። ምን እላለሁ ከምስጋና ሌላ? ምን ሰጣለሁ ከማመስገን በቀር? በማለዳ በቀትር በማታ አምላኬ ሆይ ልበል ክበር ክበር። ካህኔ እንደ መልከ ጸዴቅ፣ ካህኔ ለዘላለም ሹም ነህ። ካህኔ ለኔ ሕይወት መዳን፣ ካህኔ ምክንያቱ አንተ ነህ። ካህኔ በማይጠፋው ክህነት፣ ካህኔ በማይሽረው ሞት፣ ካህኔ የምትማልድልኝ፣ ካህኔ ቆመ በአብ ፊት። ምን እላለሁ ከምስጋና ሌላ? ምን ሰጣለሁ ከማመስገን በቀር? በማለዳ በቀትር በማታ አምላኬ ሆይ ልበል ክበር ክበር። ምን እላለሁ ከምስጋና ሌላ? ምን ሰጣለሁ ከማመስገን በቀር? ማለዳ በቀትር በማታ ልበል ክበር ክበር። ምን እላለሁ ከምስጋና ሌላ? ምን ሰጣለሁ ከማመስገን በቀር? በማለዳ በቀትር በማታ አምላኬ ሆይ ልበል ክበር ክበር። ሃሌሉያ ሃሌሉያ። ከወርቅ ከዕንቁ በልጦብኝ ነው፣ ከማንም በላይ ተመችቶኝ ነው። የቱ ነው ታዲያ ሞኝነቴ? ለእኔ ጥበብ ነው ጌታን ማወቄ። ኤሄ ኤሄ አምላኬ ማወቄ፣ አምላኬን ማወቄ፣ አሃሃ አምላኬን ማወቄ፣ አምላኬን ማወቄ፣ አሃሃ አምላኬን ማወቄ። ሞኝነት ሆኖ አይደለም ፍቅሩን ቀምሼ ነው ናይስለኝ የተከተልኩት፣ ነፍሴ ተማርካ ነው። ጠቢባን ያላዩት እውቀት ለኔ ተገልጦ ነው። የጌታን የማዳን ሚስጥር ነፍሴ ተረድታው ነው። ሞኝነት ሆኖ አይደለም ፍቅሩን ቀምሼ ነው ነይ ሲለኝ የተከተልኩት፣ ነፍሴ ተማርካ ነው። ጠቢባን ያላዩት እውቀት ለኔ ተገልጦ ነው። የጌታን የማዳን ሚስጥር ነፍሴ ተረድታው ነው። ብወድ ምክንያት ኖሮኝ ነው ኢየሱስ ማነባው፣ የገባኝ ገብቶኝ ነው የማለቅስ። ብወድ ምክንያት ኖሮኝ ነው ኢየሱስ ማነባው፣ የገባኝ ገብቶኝ ነው የማለቅስ። እገረማለሁ ዝም ብዬ እደነቃለሁ በሕይወቴ፣ ዛሬም በአሜን መኖሬ ውስ ሲለኝ ትላንቴ። እገረማለሁ በሕይወቴ ንስ ሲለኝ ትላንቴ። እገረማለሁ ውስ ሲለኝ ትላንቴ። እገረማለሁ በሕይወቴ ውስ ሲለኝ ትላንቴ። እገረማለሁ በሕይወቴ
ከወርቅ ከዕንቁ በልጦብኝ ነው ከማንም በላይ ተመችቶኝ ነው የቱ ነው ታዲያ ሞኝነቴ ለኔ ጥበብ ነው ጌታን ማወቄ ከወርቅ ከዕንቁ በልጦብኝ ነው ከማንም በላይ ተመችቶኝ ነው የቱ ነው ታዲያ ሞኝነቴ ለኔ ጥበብ ነው ጌታን ማወቄ ከወርቅ ከዕንቁ በልጦብኝ ነው ከማንም በላይ ተመችቶኝ ነው የቱ ነው ታዲያ ሞኝነቴ ለኔ ጥበብ ነው ጌታን ማወቄ አምላኬ ማወቄ አምላኬን ማወቄ አምላኬ ማወቄ አምላኬን ማወቄ አምላኬ ማወቄ ሃሌሉያ መዳናችንን እንደ ቀላል አናየውም። ሃሌሉያ ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ተባረኩ። አሜን አሜን አሜን። ኤልሲ እግዚአብሔር አምላክ አብዝቶ ይባርክሽ፣ ጸጋውን ያብዛልሽ። ክብር ለእግዚአብሔር ይሁን። ሃሌሉያ። አሁን ዶክተር አሜን ተባረክ ኤልሲ። አሁን ዶክተር ዳኒን ጋብዛለሁ። ዶክተር ዳኒ እግዚአብሔር አምላክ አብዝቶ ይባርክህ። በድጋሚ ይሄንን እላለሁ፣ እግዚአብሔር አንተን ተጠቅሞ በእውነት ላስት ዊክ አስተምሮናል፣ የቃሉን ሚስጥር ገልጦልናል። የሕፃናትን አስተዋይ ያደርጋል የተባለው ቃሉን የሚገልጠው መንፈስ ቅዱስ በመካከላችን ስለነበረ ጌታ በእውነት ድንቅ በመካከላችን አድርጓል። ለእያንዳንዳችን እንደዛ እንደሆነ አምናለሁ። ባለፈው ሳምንት ፕሮሚስ እንደገባሁትኝ ዛሬ ዶክተር ዳኒ ትምህርቱን እንደጨረሰ እድል እሰጣለሁ። አንሚዩት አድርግና ባለፈው ሳምንት የእናንተንም የኔንም አንድ ላይ እንዳልኩ ታውቃላችሁና ዛሬ እድሉን ለእናንተ እሰጣለሁ። ነገር ግን አሁን ጌታ ኢየሱስ አብዝቶ ይባርክህ። አንሚዩት አድርግና እግዚአብሔር በውስጥ ያስቀመጠው ነገር አካፍለን። እንኳን ደህና መጣ። በጣም እናከብርሃለን፣ በጣም እንወድሃለን። የጌታ ጸጋ ይብዛልህ። ቴንኪዩ ተባረኩልኝ። ይሰማል አይደል? ይሰማል። በደምብ ተባረክ። አዎ እንግዲህ ተባረክ። ሴቶች ቆንጆ አምሎ ጊዜ ነበረን። ተባረኩልኝ። ዛሬ ደግሞ እንግዲህ ትንሽ ፈቀቅ እንበል አይደል? ዛሬ እግዚአብሔር በጣም በልቤ ሞላ ነገር አለ። ባለፈው ጀስት ቀምሽታ ነው። ዛሬ ደግሞ በጣም ጠልቀን እንቆፍራለን። አንድ ነገር የምመኘው ነገር ምንድን ነው? ሰዓቱን ማሳለፋችን ካልቀረ እስቲ መቼም ዙም ላይ ስንሆን መቼም ድምፁን ማጥፍተን ዲስትራክትድም ሆነን የተካፈል ይመስለን ይችላል። ጀስት ግን በእግዚአብሔር መንበር ፊት እንዳለን አስበን ዛሬ ጌታ ጣት መካከላችን አለች። በተለየ መንገድ ለአባባል አይደለም እምላችሁና ብዙ ሰዎች ያመለክንም ከዚህ ቀደም ብሎ በነበረኝም አንድ ሰዓት ሙሉ ጸሎቴ ጌታ ብዙ ነገሮች ሲያደርግ ነበር በእያንዳንዳችሁ ላይ እና ጌታ ዛሬ በጣም ያልፋል። ትንሽ ቆፈር እናደርጋለን፣ አለፍ እንላለን። በቃ ጌታ አምላክ ይመስገን እና ምክንያቱም ለእያንዳንዳችን እንደ መልካችን እንዳሻራችን ለእኛ እግዚአብሔር በክርስቶስ አሜን የተባለልን ነገር ከእግዚአብሔር ጥልቅ ነገር ውስጥ እያወጣ በመንፈሳችን ላይ እንዲዘረግፈውና እንድንረዳው ከመረዳትም አልፈን ደግሞ በዚህ በገሃዱ ዓለም ላይ ተገልጦ የእግዚአብሔርን ክብርና ኃይል እንድንለማመድ ግድ ያስፈልጋል። ክርስቶስ በከንቱ ስላልደከመና ነገሮቻችን ተቆላልፈው የሚመሳሰሉ በጸሎታችን በጌታ ፊት ያስቀመጥነው ነገር ሁሉ ዛሬ ጌታ ያልፍበታል። ለምንም እንደሆነ ዛሬ በቃሉ ውስጥ ትረዳላችሁና ጌታ አምላክ የተመሰገነ ይሁን። በጣም አም ኤክሳይትድ። እኔም ራሴ ጌታ በዚህ ውስጥ አልፎ ይህን ነገር እንዲነካ ነበር ሳስብ ይህን ሳምንቱን በሙሉ በቃ ይህን ዛሬ ማስተምራችሁን ወይም ደግሞ ጌታ በመንፈስ ፕሮፌቲክሊ ለእናንተ የምናገረውን የትምህርት አስተንትኖ በእያንዳንዱ ለእያንዳንዱ ቃል አንዳንዶች ሲሰሙ ለየት ባለመልኩ መንፈስ ቅዱስ እያካፈለ ልባችሁ ሁኔታችሁን የሚዳስበት ሁኔታችሁን የሚነካበት ነገር እንደሆነ አስባለሁ እና ጌታ አምላክ የተመሰገነ ይሁን። ባለፈው ሳምንት ዚላችሁ እንደሆነ ዋናው የመነጋገሪያ ሀሳባችን ብለን ያወራነው እንግዲህ እመን ብቻ እንጂ አትፍራ የሚለው ቃል ላይ ነው። እንግዲህ በዛ ዙሪያ ነውና በማርቆስ 5:36 ላይ ያለውን ቃል መሰረት አድርገን የኢያኢሮስ ቤት በተፈጠረው በልጅቷ መታመም ምክንያት ከዛም አልፎ ተርፎ ሞታለች ብሎ በተነገረበት ቃል መሰረት ተስፋ ቆርጦ ያ የምኩራብ አለቃ በልቡና መንፈሱ እያለፈ ሄደበትን ነገር በደንብ አድርገን አስተንትነን ተነጋግረናል። እሱን ቪዲዮም ኦልሬዲ አብሊቭ ስለሆነላችሁ ሂዳችሁ ማየት ትችላላችሁ። ዛሬ ግን ትንሽ ፈቀቅ እንላለን ወደ መካከለኛው ነገር። ጌታ ይመስገን። ከዛ አስቀድሜ ግን
ቅድም እህቴ ባለፈው ሳምንት ምን ተማራችሁ ብላ ጠይቃችሁ እመን እንጂ አትፍራ የሚለውን ጽንሰ ሀሳብ ደግማችሁ አላችሁ። ግን ቃሉ ላይ ግን ትንሽ ልበልበትና ለምን መጽሐፍ ቅዱስ ያን እንዳለ ከተናገርኩ በኋላ ከብሉይ ኪዳን ሁለት ምሳሌዎች ከአዲስ ኪዳን ደግሞ ለምሳሌዎች አድርገን ዛሬ እግዚአብሔር በእነዚህ ታሪኮች ውስጥ ወይም ደግሞ እግዚአብሔር ከህዝቡ ጋር የሰራውን ስራ እሱ አልተለወጠም። ህዝቡ መጥቷል፣ አልፏል። ግን የብዙ ህዝብ ባለ ታሪክ የሆነ እግዚአብሔር ግን ታሪክ ሰሪ ሆኖ ሕያውም ሆኖ መካከላችን ስላለ የእኛም ሁኔታ በእግዚአብሔር ፊት ለየት ያለ አይደለም። ለእያንዳንዱ ሁኔታችን እግዚአብሔር አምላካዊ መልስ አለው። ጌታ አምላክ የተመሰገነ ይሁን። ቃሉ በደንብ አድርገን ካነበብነው እመን ብቻ እንጂ አትፍራ። እቺ ብቻ የምትለዋ ነገር ማሰሪያዋ ነች። እሷ ላይ በጣም አድርገን እንድናስብ ፈልጋለሁ ዛሬ እና do not be afraid only believe ያለው ምክንያት አለው እና አንዳንድ ጊዜ እናምናለን ግን ትንሽ ፐርሰንት ያክል እንኳን ፍርሃት ወይም ደግሞ አለማመን ነገሮች እግዚአብሔር ወደ ፍጻሜ እንደሚያደርሳቸው የተናገረውን ተስፋ ቃል በእጃችን እንደሚያረካክብ ትንሽ ያንን የማይመስል ነገር ጠላት ያፋፍማ። ስለዚህ ያንን ፍርሃት በልባችን ሴትን እንዲያደርግ የጠላት ጦርነቱና ግን በፍጹም እግዚአብሔር የተናገረውን ነገር ይሆናል ብለን በፍጹም እሱን ብቻ በልባችን እንዲሆን ነው እንግዲህ እግዚአብሔርን ፕሮሚስ በእግዚአብሔር ክንድ በሕይወታችን ላይ ማኒፌስት እንዲሆን የሚያደርገውና ዛሬ በዚህ ታሪክ ውስጥ በነገሮቹ ተከበቡበት ሁኔታ ውስጥ ሆነው እያለ የራሳችንም ሰርከምስታንስ አምተን በዛ ውስጥ እግዚአብሔር ቃል እንደሚናገረው ለእያንዳንዱ ሰዎቹ ናቸው የሚቀየሩት እንጂ ለተፈጸመው ሰርከምስታንስ ሰዎቹ ያሉበት ሁኔታ ከራሳችን ጋር እያነጻጸርን እንደገናም ደግሞ እግዚአብሔር በዛ ሰርከምስታንስ ውስጥ ደግሞ የነበረው መልስ እንደገናም ጉዳዩን ደግሞ እንዴት እንደፈታው ከኛም የሚጠበቀውም የልባችን ሁኔታ አቋማችን ከእግዚአብሔር ኤክስፔክት የምናደርግበትን የውስጥ መፍታችን አቋም በደንብ አድርገን አበጥረና ይረዳናል ብዬ አስባለሁና እግዚአብሔር አምላክ የተመሰገነ ይሁን። እና መጀመሪያ ዛሬ መጀመሪያ ታሪክ ያድርጌ የማነሳው እዚህ ጋር ቆይ ጥቅሱን ላምጣና እያነበብኩላችሁ ሁለተኛ ነገሥት ቁጥር 7 ላይ ያለ ሁላችሁ የምታውቁት ቃል ነው። ጌታ አምላክ የተባረከ ይሁን። አንድ ሆልድ አድርጉኝ፣ ቃሉን ላውጣ ብዬ ነው። ኦኬ ኦልራይት። እሺ ይሄኛው ሁለተኛው ነገሥት ቁጥር 4 ቁጥር ምዕራፍ 4 ቁጥር 1 እስከ 7 ያለ ታሪክ ነው። ሁላችንም እንደምታውቁት እቺ ሴት እናንተ ታሪኩን በደንብ አድርጋችሁ ማንበብ ትችላላችሁ በግላችሁ። እኔ ግን በጣም ነው ፋሲኔት የሚያደርገኝ። በቃ በዚህ ውስጥ እግዚአብሔር መንፈስ ቅዱስ ያመላከተኝ ለእናንተ ዛሬ ላሳያችሁ ፈልጋለሁ። ያወቴ ስለጸለየች እኔንም ለጌታ አሳልፋ ስለሰጠች አምኛለሁ። በጸሎቱ ጌታ ተረክቦኛል ብዬ ነው በዛ ፐርስፔክቲቭ የተነሳሁት ማለት ነው። ጌታ አምላክ የተመሰገነ ይሁን። እንዲህ ነው የሚለው እንግዲህ ከነቢያቱ ወገን የነበረች ወይም ደግሞ ባሏ በግሩፕ ያሉ ነቢያቶች እናንተ ትንሽ ልነካው ሞክሬ ያለው ባለፈው ሳምንት በጣም እንግዲህ ተቸግራ በነበረችበት ሰዓት እንግዲህ በዛን ጊዜ በነበሩበት ወቅት በግሩፕ ያሉ በየአውራጃውና በየወረዳው የነቢያት ጉባኤዎች ነበሩና እሷም እንግዲህ አንዱ ጉባኤ ከሚመራ ከአንዱ በትዳር የነበረች በኋላ ባሏ ሞቶ መጨረሻ ላይ ባሏ ዕዳ ጥሎባት ስላለፈ ይቺ ዊዶው ዕዳው ሰብሳቢ መክፈል ካልቻልሽ ልጆችሽም 4 ልጆች 3 ልጆች ነበሯት እነሱንም እሷም ጨምሮ ለባርነት በደጅ ሆኖ በቀናቶች በሚቆጠር ሰርከምስታንስ ውስጥ ያለ በጭንቀቷ ጊዜ ወደዚህ ወደ እግዚአብሔር ነቢይ ኤልሳም መልእክት ልካ የተናገረችው ነገር ነውና በዛ አይነት ኮንቨርሴሽን ትመለከቱ የጠየቃት አንድ ነው። ምን እንዳደርግልሽ ትፈልጊያለሽ ነው ያላት። እሷም በቤቴ ያለው ነገር ካላት በኋላ የቅድም ያልኳችሁን ታሪክ ዘርዝራ ከነገረችው በኋላ እንዲህ ያለችው በቤትሽ ያለው ንገሪኝ አላት። እርሷም ለእኔ ለባሪያ ከዘይት ማሰሮ በቀር ሌላ አንዳች የለኝም አለች። ሄደሽ ከጎረቤቶችም ሁሉ ከሜዳ ሁሉ ማድጋዎችን ተዋሺ አታሳንሻቸውም አላት። ገብተሽም ከአንቺና ከልጆችሽ ጋር በኋላ በሩን ዝጊ፣ ወደ እነዚህም ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውን ፍቅቅ አድርጊ አላት። ዲቴል እሷን ስታት እነርሱም ማድጋውን ወደ እርሷ ያመጡ ነበረ፣ እርሷም ትገለብጥ ነበረ።
ከዛም ከጨረሰች በኋላም ሁሉ ነገር አሁን አልቋል ብላ ስትነግረው በቃ ሄደሽ እንግዲህ ዘይቱንም ሽጪ ባለለባሽም ክፈይ፣ ከዛም ደግሞ እንግዲህ አንቺና በቤተሰቦችሽም የተረፈውን ሁሉ ተመገቡ እያለ በደንብ አድርጎ ያለውን ነገር የእግዚአብሔርን ታምር አስገራሚ ነገር እዚህ ላይ ተጽፎና ያለንና እኔ መቼም ይሄን ቃል ሳየው በጣም ልቤ ይሞቃል፣ በጣም ደስ ይለኛልና አንዳንድ ቦታው አሁን ለምሳሌ በዛ ጭንቅ ውስጥ እያለች አንድ ነገር ብቻ የጠየቃት ነብዩ እግዚአብሔር በመንፈሱ እንዳመለከተው እግዚአብሔር ዝም ብሎ አስማተኛ አምላክ አይደለም። በቃ በእጃችን ላይ ካለው አናሳና ታናሽ ነገር ጀምሮ ነው እግዚአብሔር ነገሮች የሚያደርገውና ዛሬ በመንፈስ ቅዱስ ብርታትና ኃይል እግዚአብሔር አይኑ የጣለበትን ነገር በእጃችን ለኛ በሎጂክ ትንሽ የመሰለንን ነገር በእግዚአብሔር አይን ግን ትልቅ ፕሮግራም ይዞ የመጣ ነገር ነው። በሌላ አባባል በእጃችን ባለው ነገር እግዚአብሔር ዘሩን ኦልሬዲ በእጃችን አድርጓልና ይሄ የታማኝነቱን ብዛት ያሳየኛል። በቃ የሚገርመው ነገር ገንዘብ መክፈል ያለው እሷ ደግሞ በቤቷ ያለው በኖርማል ነገር ስናየው አንድ ማሰሮ ነው። ምናልባት 3 ቀን 4 ቀን ሳምንት ቢያቆያቸው ሊሆን ይችላል። ከዛ በኋላ ግን የሚጠብቀው ነገር ዕዳው ውስጥ የሰጠው ሰው ያ ክሬዲተር ይመጣል፣ የሆነው ነገር ግልጽ ነው ማለት። ስለዚህ አሁን ግን አይኗ እያየ ልጆቿንም የራሷንም ላይቭሊሁድ በሙሉ እንደገና ወደ ባርነት አልፎ ከምትሰጥ ከዛ ከነብይነት የማዕረግ ህይወት ከተከበረችበት ሶሳይቲ ውስጥ እንደገና ወደ ባርነት የሚሄዱ ነገር በነሱም ካልቸርም ሆነ በነሱ ታሪክ በጣም ሲሪየስ ኢሹ ይመስለኛል። ሌላውም ደግሞ በጣም ተስፋ የሚያስቆርጥ ይመስላል። እንግዲህ ተመልከቱ፣ እንግዲህ የራሳቸው ነገር ሳይኖራቸው በተለያየ እድሜ ክልል ነው ያሉት። እንግዲህ እነዚህ ወጣት ልጆች በቃ ታልፈው ሊሰጡ ነው ማለት ነው። የነሱም ህይወት ሁሉ ጨልመዋል ማለት ነው። በእንደዚህ አይነት ሰርከምስታንስ ውስጥና መፍትሄ ወዳለው ወደ እግዚአብሔር ሰው ሄዳ ስጠይቅ እንግዲህ ምንም ያላት አንድ ነገር ብቻ ነው። ምን ላድርግልሽ ለምን ጥያቄ ከጠየቃት በኋላ ግን ሁለተኛው ጠይቃት ደግሞ በቤትሽ ያለውን ንገሪኝ አላት። በቃ እሷም ያለችው ቅድም የተነጋገርንበትን ያቺ የማሰሮ ዘይት ብቻ ነው በቃ የቀረች፣ ሌላ አንዳች ነገር የለም ያለች። ለካ አንዳች ነገር የለም ማለት የረባ ነገር ለክፍያ የሚሆን ነገር የለም። ይሄ ሰርከምስታንስ እንግዲህ በእውነት በእንደዚህ አይነት ሰርከምስታንስ ውስጥ ሆኖ እግዚአብሔር ለዚህ ሰርከምስታንስ አምላካዊ መልሳለሁ። አይገርማችሁም? ኦልሬዲ በሰማያዊ ዓለም ውስጥ ለኛ ጉዳይ አሁን እንኳን ያለው ነገር ለእግዚአብሔር ሲጀመር እንግዳ አይደለም። ሁለተኛ ነገር ደግሞ ለእግዚአብሔርም የተሰወረ አይደለም። እኛ ማጠፍያ አጥሮን ተጨንቆን ያለ ነው። እውነት ነው። ዝም ብለን ኖርማል ነገር ስንኖር እያለን ይሄ ነገር ተከሰተ። እናንተ ይህንን በማንኛውም ሰርከምስታንስ ስንኖሩ የተከሰተባችሁን ነገርም አብራችሁ አስቡና እስቲ ይህ ለዚህ አይነት ሰርከምስታንስ የእግዚአብሔር አምላካችን የወደደን የንጉሳችን አምላክ ምላሹ ምንድን ነው ብለን ስንል ይኸው ዲቴል ነገራት። በቃ መፍትሄው ይነዋል። ግን ያው በጣም የሚገርመኝ ነገር በዚህ ውስጥ ኦኬ ሄደች በየዘይት መጥመቂያ ሆኖ ወይ ደግሞ ወይ መጥመቂያም ሰርተው አንዳንድ ጊዜ ሲያርጅባቸው በየቦታው ይጥሩታል። እሱን ሁሉ ሰበስባ መጣች። በጥየቃም ሁሉ ሰበስበው አመጡ። የሚቻላቸውን ሁሉ አደረጉ። በቃ በእምነት ራሱ የመጀመሪያው በእምነት የመታዝ ነገር እሱ ጋር ይጀምራል። ከሁሉ ግን እኔ ግን የሚገርመኝና እጅግ የሚያስደንቀኝ ነገር ለመሆኖች ሴት የመጀመሪያ ትልቅ ልጇ ብለን እናስበው። አሁን እንግዲህ ምናልባት 2 ስቴጅ ያለው ቤትም ግራንድ ፕላሷም ከሆነ ደግሞ በየቦታው በየእንትኑም በየሩሙም እንግዲህ እንዳለ የዘይት መጨመሪያ አቲንክ ጥሩ ኮንቴንት ያላቸው ሊክ የማያደርጉትን ሰብስበው አስቀምጠዋል ብዬ አስባለሁ። እንደ ባላይ ምሮ ስናስበው ማለት ነው። አሁን እንግዲህ የመጀመሪያን የሚገርመኝ ነገር የመጀመሪያውን ባዶ በርሜል ይዞ በፊቷ ሲያቀርብላት ካኒ ኢማጂን ይህን የመጀመሪያ የመታዘዝ አክሽን ልክ ዘይቱ መቅዳት ጀመረች። ምንም አይደለም፣ ዘይቱ የተቀዳ ነው። ግን በኋላ ይመስለኛል እንደው ቀና ብላ ስትመለከት ዝም ብሎ ይፈሳል። አቲንክ በትንሿ በእጇ ብድግ አድርጋ የምትጨምረው ነገር ነው አይደል? ከአንድ ቦታ ወደ ትልቅ ቦታ ስትቀዱ አትሊስት የምትቀዱበት ነገር አነስተኛ ማሰሮ ነው ብዬ አስባለሁ። ማሰሮ አነስተኛ ስለሆነ እንደምንም ስትቀዳ ማሰሮ እንግዲህ ምን ያክል እንደሚሸከም ታውቃለች። ዝም ብላ ስትጨምረው በርሜሉ እየሞላ መጣ። የመጀመሪያው ግን በቃ እግዚአብሔርን ቃል ታዛ በእጇ የያዘችው ማሰሮ ይሄ ፊቷ በትልቅ በርሜል እንደሚሞላ አምና ነው የታዘዘችው። የሚያስገርም እኮ አሁን ሞኝነት ይመስላል። የዛን ጊዜ ግን የእግዚአብሔር ክሬቲቭ ሚራክል እግዚአብሔር ማኒፌስት መሆን ጀመረ። በቃ አይገርማችሁ? በቃ ኦልሬዲ ሄቨን ያችን ማሰሮ ኮንታክት ማድረግ ጀመረ። በቃ የእግዚአብሔር ጣት በስራ ላይ ሆነች።
ይሄ እኮ ነው አይገርማቸው? በቀላሉ አሁን ታዘን የምናረጋትን ነገር ትንሹ አሁን እግዚአብሔር የጀመረበት አይመስልም። ትልቁ ሚስጥር ያለው ግን በእምነት የመታዘዙ ላይ ነው። ካኒ ኢማጂን አንዱ ሞልቶ ሲጨርስ ሌላውን ደግሞ ሲያመጣላት ይቆማል ብላ አለማሰበው እንደገና በእምነት ቀጠለች። መጨረሻ ላይ እንደውም እንዴ የመጨረሻ ላይ አለቀ ሲላት በጣም ልቧ ያዘን ይመስልኛል። በቃ እርግጠኛ ነኝ በጣም አስተዋይ ልጆች ቢኖሯት እግዚአብሔርን ፕሮግራም ቢኖሯት እንደው የበለጠ ሰፊ እንዳዘጋጁት መጠን እግዚአብሔር ፕሮሚሱ እንደሚያደርግ ነው ማስበው ነው። በኦቨርፍሎ ነገሮቻቸው እንደሚያደርግ እንግዲህ ምን ያሳያችኋል? ምን ያክል እግዚአብሔር የተናገረውን ቃል በእምነት በመታዘዝ ውስጥ እግዚአብሔር አምላክ ይህን አስገራሚ ተአምር አሁን ለአንድ የብሻ ጊዜ ቤቷን የዘይት ማምረቻ ዲፖ አደረገው። በቃ አሁን ሂሳቡን በሎጂክ ልታዩት አይችሉም። ከስር ከከርሰ ምድር ዘይት አውጥታ በተለያየ ማሽን አጣርታ ሶፊስቲኬትድ በሆነ ፋብሪካ ውስጥ ተገርቶ ወይ ደግሞ የተለያየም ሲዶችን ሰብስባ ዘይት መጭመቂያ ማሽን ውስጥ አስገብታ አይደለም እየሰራች ያለችው። ራሱ በዛው በማሰር ውስጥ ያለው ያንኑ እግዚአብሔር በማብዣ መራክሉ በዝክሬት ሚራክሉ እግዚአብሔር አምላክ ያው ይሄንን አይደለም እንኳን አይደለም ልጆቿን ለባርነት አልፎ ያለውን የመጀመሪያ ችግር ያለችው ነገር። ምክንያቱም አንዳንድ ጊዜ የከበደው ችግራችን ነው ቶሎ አእምሯችን ልባችን የሚቆጣጠረው። ያ ነገር ሪዞልቭ ሲሆን የሚቀጥለው ችግር ደግሞ ተከትሎ ይመጣል። ያ ችግሩ ምንድነው? ኦኬ እንዳጋጣሚ እንኳን አሁን ገንዘብ ያለው ሰው ቢከፍልላት፣ እቺ ሴትዮ ግን ከአንድ ማሰሮ በላይ ለልጆቿ የምትመግበው ነገር የላትም። በቃ ፍጹም ደሃ ነች። ይሄ ሁለተኛው ሌር ችግሯ ነበር። ግን ይሄ ዋና አሳሳቢ የሆነባት የመጀመሪያው ፊቷ ድቅን ያለባት ነገር አለ። አንዳንድ ጊዜ ሲሪየስ የሆነ ችግር ሲያጋጥመን እሱ ነው በቃ ዋና ችግራችን፣ ሴንተር ችግራችን። እዚህ ይለኛል እንግዲህ አንድ በነበርኩ ጊዜ ለኔም ትንሽ ይሄንን ሐሳብ የሚያብራራ የግሌ ነገር መስክርላችሁና በጣም በቃ ከሐኪም ለሐኪም የሚያንከራተተኝ ሲሪየስ የሆነ የብሪዚንግ ችግር ነበረብኝና እኔ እንደውም አሁን በአሁኑ ሳየው ባለኝ እውቀት አውቶኢሚዩን ዲዚዝ ነው ብዬ አስቤ ነበረ። እንደው ሳስበው ወደ ኋላ ስመለስ እና ከአንድ ስፔሻሊስት ወደ አንድ ስፔሻሊስት እሄዳለሁ፣ ግን በቃ እነሱ ምንም ነገር የለብንም የሚሉኝ። እኔ ግን 6 ወር ሙሉ እንደው የረባ እንቅልፍ እንኳን 1 ሰዓት እንኳን ከተኛሁኝ በቃ መተንፈስ አቅቶኝ በስሊፕ ሲሪየስ የሆነ ክሮኒክ አፕኒያ ስለነበረ ተነሳ ተንፈሽ አጥሮኝ ማለት ነው። እና በቃ ግራስፕ እያደረኩና አንዳንድ ጊዜ ሙሉ እንኳን አየር ወደ ሳምባይ ስቤ ሳትስፋይ መሆን አልችልም። እና አንዳንድ ሰዎች ብለው ራሱ አሁን አየር ሲስቡና ሲተነፍሱ ማይ ጋድ ለካ እንደዚህ መተንፈስም ለካ ትልቅ ፕሪቪሌጅ ነው ብላችሁ እንድትቀኑ ነፃውን አየር እናንተ ግን የሚገባ መሳብ ማትችሉበት ሰርከምስታንስ እንደዛ ነበር ራሴን ያገኘሁትና ለ6 ወር ያክል ነበር በጣም እንገላታ። ጌታ ሆይ እንዴ እኔ እንደዚህ በፊት የሆንኩ መቼ ምንለው እና እንዴት ነው አለ። መጨረሻ ላይ ግን ምንድነው እግዚአብሔር ሆይ ይሄ ነገር እጅ ካለበት ብቻ ይሁን፣ አዘዋይስ ግን በክርስቶስ ኢየሱስ እንደተፈወስኩ አውቃለሁ። ግን ለምንድን ነው ማኒፌስት የማይሆነው? በቀን ይሄንን በሽታ ይዤ ወደ መኝታ ሄዳለሁ። መኝታዬ ላይ ደግሞ ዘልቄ ከ1 ሰዓት በላይ እንደማልተኛ አውቃለሁ። ሌሊቱን ሙሉ ለመተኛ ስሞክር ከ1 ሰዓት በኋላ ስነቃ መተኛ ስሞክር እንዲሁ ዝብርቅ ያለ። ከዛ ደግሞ እንደዛ አይነት ላይፍ ስታይል ካላችሁ ደግሞ ቀኑን ሙሉ ፎከስ ሳታደርጉ ቀኑን ተደብላልቆባችሁ ነው የሚመሸውና እንደዚህ አይነት በሰርከምስታንስ ውስጥ ነበርኩና ይሄ አሁን ልክ ሴት በነበረችው ሁኔታ ራሴን ስመለከት ለኔ በጣም ወሳኝ የሆነ በቃ የዕለት ዕለት ላይፍ ስታይልን ሁሉ አፌክት ያደረገኝ ነው። በቃ በስራዬ ላይ ትኩረት ማድረግ አልችልም። ድንገት ይደክመኛል፣ እንቅልፍ ይለኛል። እንዲህ ከሰዎች ጋር ያወራው ራሱ አይኔ ሁሉ አንዴ ይሸፍናልና በጣም በቃ ይሄ 6 ወር ሙሉ የማቋረጥ ድካም። ምክንያቱም እንቅልፍ ታውቃላችሁ ፓወርፉል የሆነ ሬስቶሬቲቭ ብሌሲንግ ነው ከእግዚአብሔር የሰጠ ስለሆነና ይሄንን ነገር እንኳን ማድረግ ስለማልችል በእንደዚህ አይነት ከባድ ነገሮች ያሳለፍኩትና ግን በጣም የሚገርማችሁ ነገር አንድ ወቅት ላይ ሌሊት ላይ ነውና በቃ ዛሬ ከመንቃቴ በፊት በአምላክ ፊት ተኝቼ እግዚአብሔር ሆይ ብዬ ጌታን ማጽነዋለሁና ጌታ እባክህ በዚህ ሁኔታ የምትለውን አምላካዊ መልስ ንገረኝ ብዬ በጣም ጌታን ተማጸንኩት። በቃ በኋላ ላይ ልክ 1 o'clock ጀምሬ ማታ ሚድናይት አልፎ ማለት ነው ወደ 3 አካባቢ መሬት ላይ ተኝቻለሁ። በልሳን ጸልያለሁ። ትንፋሽም እያጠራኝ አንዳንድ ጊዜም በቃ በአምላኬ ፊትም የጮኩኝ ብቻ ምችለውን ያክልም በቃ ትንሽ አቅም ሳገኝ ደግሞ በዛችሁን ዝማሬ እያረኩ ብቻ ልቤ በአምላኬ ላይ እንዳምጽ እግዚአብሔር በዚህ ውስጥ
መፍትሄ አግኝቶ እኔን ከዚህ ውስጥ ካወጣኝ ማለት እኮ እንዲህ አይነቱን እግዚአብሔር ማወቅ ራሱ ለካ የህይወት ሽልማት ነው ወደሚል አመለካከቱ መንፈስ ቅዱስ ልቤና አእምሮን ይዞ ገባ። ይገርማችሁ፣ ይህ በሰው አይቻልም፣ በሰው አይቻልም። በኋላ ላይ ዋናውን የተስፋ ቃል በልቤ ውስጥ በኃይል ከመፈንጠቁ በፊት ጌታ አለኝ፣ ሰምተህ መልካም አድርገሃል። በፊት ያለውን ወርቃማ ዘመናቶችን በደስታና በኢንቴግሪቲና በኢንታክት እንድትቀበለው ዛሬ ባለማጉረምረም ይሄንን የምታልፍበትን ነገር በደስታ ለመካፈል ወስነሃል፣ ከኔ ጋር ከእውነት ጋር አበርሃል ብሎ እግዚአብሔር አምላክ የእሱን ኢቫሉዌሽን በእኔ ውስጥ ሲሰጠኝ ጊዜ ጌታ ሆይ እኔ አሁን ፍቃድህ ከሆነም እንደዚህም ቅጥልም ከሆነ እስከምን ድረስ እንደሆነ ታውቀዋለህ። በኋላም ነግራቸው መጨረሻ ላይ ማሰሪያ ላይ ከእምነታችን በላይ እንደማይፈተን እግዚአብሔር ቃል ይናገራል። መውጫም አብሮ ያደረግበታል ብላ በዚህ ውስጥ ያለውን ነገር መውጫውን አሳይ እያልኩኝ በአምላክ ፊት በልሳን የጸለኩ እያለ ለመጀመሪያ ጊዜ አለም ያነበብኩት ደግሜ አንብቤዋለሁ። ግን ኢሳይያስ ምዕራፍ 53 ላይ ቁጥር 4 ላይ ያለውን ቃል ግን በቃ እኔ ራሴ ልቤን አጥንቴ ውስጥ በቃ እስኪጠቅ ድረስ ነው ይሄ ቃል በድምፅ ውስጥ የገባው ማለት ነው። በቃ በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክመዋል፣ እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸነከረም ቆጠር ነው የሚለው ነገር ቃል በቃ ልክ እንደነገርኳችሁ ውስጤ በቃ አንዴ በከፍተኛ ድምፅ ውስጤ ስለተቀረቀረ ይሄ ቃል በቃ ከውስጥ አይጠፋም። በቃ በውስጥ መንፈስ ተጽፎ ነው ያለውና በዚህ ቃል ውስጥ እንዲህ አልኩ። በኋላ ላይ ይሄ ቃል ውስጥ ሕያው ሆነ። በቃ ሰሜን እንደማቀው እቆምኩበት ምድር በላይ ነው። በቃ ይሄ ቃል ሕያው ሆኖ ስጋ ለብሶ ያየሁት መንፈሴ ውስጥ። ስለዚህ አልኩ ስለታረኒ ይሄ በሽታ እኔ ላይ ምን ይሰራል አልኩ። በቃ ወዲያውኑ የእስራኤል ታቦት በፍልስጤማውያን ተሸክመው ሄደው ታግቶ እዛ ደግሞ ተማርኮ በሄደበት ጊዜ ከዳጎን ጋር አብረው አደረጉበት። ያን ጊዜ ግን ያው የነሱ አምላክ በአፍጢሙ ተደፍቶ አደረ። ምክንያቱም በአንድ መቅደስ ላይ ወይም ደግሞ በእግዚአብሔር ፕሬዘንስ ላይ ሌላ ጎረቤት አምላክ አብሮ መቆም አይችልም። ጌታ የሆነው ይገናል፣ ጌታ የሆነው ደግሞ ተሰብሮ ይወድቃል። ልክ እንደዛ ነው። ስለዚህ በዚህ መቅደስ ላይ ይሄ በሽታ ሰስቴን አድርጎ ሊቀጥል አይችልም የሚል መገለጥ ከዚህ ታሪክ ጋር አብሮ ይሄንን ቃል እየፈለፈለ ውስጥ ያፈሰው። በቃ እቺ ምላችሁ እንግዲህ ለሰከንድ ባለው ውስጥ እንግዲህ ይሄ ሁሉ ተብራርቶ ውስጤ ሲገለጥ አየውና እግዚአብሔር አምላክ አልኩ በቃ ያንኑ ሰዓት። ስለዚህ ይሄ በሽታ እኔ ላይ ምን ይሰራል አልኩ በቃ የእግዚአብሔር መንግስት በቫይብረንሲ በኃይል ማገልገል አለብኝ ብዬ ያንን ቃል በውስጤ ሲገለጥ ለካ ይሄ ህመሜን እሱ ደዌያችን ከተቀበለ እኔ ጋር ምን ይሰራል? ህመሜን ከተሸከመ እኔ ልሸከመው አብሬ ያልችል። ስለዚህ አንዳችን መሸከም አለብን። ስለዚህ እግዚአብሔር ሆይ በዚህ ቃል ውስጥ ስላገኘኝ አመሰግንሃለሁ። ከዚህ በኋላ ይሄን በሽታ አልሸከምም። በጌታ በኢየሱስ ክርስቶስ ሕያውና ቅዱስ ስም አንተ በሽታ መተንፈስ ስሙን ጠርቼ መተንፈስ እንዳልችል ያደረከኝ ማንኛውም አይነት ፊዚዮሎጂካል ፕሮብለም ከሰውነቴ ንቅል ብለህ ሂድ ብዬ በእምነት አዘዝኩት። የዛኑ ሌሊት እንደዚህ አይነት የሚጣፍጥ እንቅልፍ ተኝቼ ማለት 3 o'clock የተኛሁኝ ነቅቶ አድሮ ወደ 1:30 አካባቢ ከሰዓት በኋላ የነቃሁት ኃይል ሪፍሬሽድ ሆኜ ልነግራችሁ አልችልም። በርን ዘግቼ በቃ ያንን ከሰዓት በኋላ በቃ ያምልኮ ነገር መጨረሻ ላይ ግን እግዚአብሔር የእሱን ታማኝ እንዳገርማቸው። ስለዚህ እስካሁን ድረስ ይሄ ቃል ተነግሮሃል፣ ግን ከአንተ ጋር ሌት አድርገህ አላየኸውም ነበረ። በቃ ለሌላ ሰው እንደተደረገ በቃ እግዚአብሔር እንደቀሰፈው በሌላ ምክንያት ምክንያቱም ውስጡ ቃል ውስጣችን ለእኛ ይሰራ ካልሆነ መስተቀረ በልባችን ምን ቆጥረው እንደዛ ነው ማለት ነው። ስለዚህ አያችሁ አይገርማችሁም? በዚህ አይነት ሰርከምስታንስ ልክ አሁን ለዚህ ሴት እንደመጣላት በጭንቅ ውስጥ እያለው ምክንያቱም ጠላት የሚላችሁ በዛ ውስጥ የላችሁ መተንፈስ ያቅታችሁ ነገ እኮ መተንፈስ ሁሉ ታቆም ይችላል። የዛን ጊዜ ነገረ መጨረሻ ይሆናል። በቃ በወጣትነት ልትቀጭ ነው ነገርስ በምድር ላይ እንደዚሁ በብጫ ሀገር ተግዘስከ ልቀር ነው። ይሄ ነው ስትንበረከኩ የምትሰሙት የጠላት ውሸት። ግን እግዚአብሔር ፕሮግራም አልነበረው ነበረው። ይሄ ሁሉ የምታዩት አሁን ይሄን ሁሉ ሚሊየንስ ፒፕል በተለያየ መልኩ በጤናቸው አቅጣጫ እንዲደርስላቸው እኔ ግን በዛ ውስጥ ማለፍ ነበርብኝ የእግዚአብሔርን ምሕረትና ቸርነት እንዳይ።
ለኔ ሳየው መቼም እንደዚህ አይነት በመለኮት እንደዚህ አይነት ልምምድ ውስጥ እግዚአብሔርን ይሄንን ፈዋሽ አምላክ መሆኑን በእንደዚህ አይነት ስማችሁ እንደምታውቁ ልክ በአካል ለብሶ ሕያው ሆኖ በውስጣችሁ ሲገለጥ ስታዩት የእግዚአብሔር ጣት ሲንቀሳቀስ እግዚአብሔርን ገብቷችኋል። ነገሮችን ለውጠው ብቻ የሚሄደው አድራጊነቱን ማንነቱም ደግሞ በመንፈሳችሁ ላይ ገልጠዋል። በቃ አሁን እኔ ጠላት ከዛ በኋላ በምንም አይነት በሽታ ላይ ያስፈራኝ አይችልም። ይሄንን ትላንት ባለፈው ሳምንት እንደነገርኳችሁ ይሄ ሕያው የሆነ አቤኔዘር ዛሬም ሕያው ስለሆነ ማለት ነው። ጌታ አምላክ የተመሰገነ። ልክ እንደዚሁ እችም ሴት እንደዚሁ መጀመሪያው በቃ እግዚአብሔር ይህን ቃል ሲናገረኝ እኔም መጀመሪያ የወሰድኩት ነገር ምንድን ነው? በቃ ከዚህ በኋላ ይሄ ፍጹም ከዳጎን ከእግዚአብሔር ታቦት ጋር በአንድ መቅደስ አብሮ መሆን አይችልም። ይሄ እግዚአብሔር ማደሪያ ነው አለ በቫይብራንሲ ይሄም አካል በክርስቶስ ኢየሱስ ቀን ወደ ራሱ አካል ክብር እስኪለውጠው ድረስ በምድር ላይ ግን አብሶሉት ጤና ሆኖ አምላኩ ማገልገል ስላለበት በህመም ጽጣዜ በመቀዝቀዝ በምናሳልፈው ነገር በእግዚአብሔር ዘንድ ተቀባይነት ስለሌለው እግዚአብሔር ኦልሬዲ ለካ የዛሬ 2000 ዓመት በክርስቶስ ላይ ኦልሬዲ አርጎታል። ለካ እኔ ጋር ምንም ይሰራው ነገር የለም። አያችሁ እውነተኛ የሆነ ነገር እግዚአብሔር ሲገለጥ እንዲህ አይነት ነው። ስለዚህ አሁን የዛን ጊዜ ይሄ ቃል ከመጣላችሁ በኋላ እመን ብቻ እንጂ አትፍራ። በቃ ምንም ልፈራ አልችልም። ጠላት አሁን በዛ አይነት የቃል መገለጥ ውስጥና ብርሃን ውስጥ ሆኜ ልንሞኝልኝ አይችልም። ምክንያቱም ገና ነገሩ ከላይ ላይ ከመነሳቱ በፊት ኦልሬዲ ተቀብየዋለሁ ነገሩ እንደሄደ በቃ እግዚአብሔር ይበልበት እንጂ እሱ ባላችሁ በሰርከምስታንስ ላይ አምላካዊ መልሱ በመንፈስ ቅዱስ ኃይልና ብርታት በሰው ቃል የሚምጣ ቃል እያነበባችሁም ይሁን በነቢያቱ ቃል ይሁን በተለያየ መንገድ እግዚአብሔር ሊናገረበት በፈለገው መንገድ መጥቶ በነገሩ ላይ ሲገለጥ እግዚአብሔር እንድናስተውል ይርዳን እንጂ በእምነት በዚህ መልኩ ታዘዝን መልካም ሆኖ አይቀር። ጌታ አምላክ ይባረክ። ሌላው ደግሞ የመጀመሪያ ፈርስት ኪንግ ወይ ደግሞ መጀመሪያ ነገሥት ምዕራፍ 17 ቁጥር 8 እስከ 16 ያለ ታሪክ አለ። ሁላችን የምናውቀው አስገራሚ ታሪክ ነው። ተመሳሳይ ይመስላል፣ ግን እዚህ ላይ ደግሞ ትዝ ይላችሁ ሆነ የመጀመሪያው ምዕራፍ ከመጀመሪያው ስታነቡት ያው ኤልያስ በጣም በእግዚአብሔር ታላቅ ነገር ውስጥ እያሳለፈ ስለነበረ በዛ ወቅት ፋሚን እንደሚመጣ ማለት ነው። 3 ዓመት 6 ወር ያክል ዝናብ እንደማይዘርክ ተናግሮት እሱ ደግሞ በፋፋው ላይ ሄዶ በአለቶቹ መካከል ተቀምጦ ምግቡን እንጀራውንና ስጋውን ቁራ እንዲያመጣለት እየመገበው አጠገቡም ካለው ኩሬ ፈሳሽ ወንዝ እንዲጠጣ ያደረገው። በኋላ ግን ቀናቶች እያለፉ ሲመጡ ደረቀ። ከዚህ በኋላ እንዲህ ያለው እግዚአብሔር ቁጥር 9 ላይ አንተም ትመግብ ዘንድ አንዲትን ባልቴት አዝዣለሁ የሚል የእግዚአብሔር ቃል መጣለት። እስቲ የእግዚአብሔር ቃል መጣለት ብሎ ይሄ ሰው እኮ በቃ አብሮ ነው። የሱም ረሃብ ካለ ያው እንግዲህ ምግብ ካላገኘ እሱም አብሮ ማለቁ ነው አይደለም እንዴ? ግን የሱም መሰረታዊ ሰርከምስታንስ ያ ብቻም ደግሞ አይደለም። ከዛው ደግሞ ወደ ስንት 20 ማይል 40 ማይል ደግሞ ዝቅ ብሎ ደግሞ ያለ ዋናው ከተንበሪው ማለት ነው ቢልዲንጉ ላይ ዋናው መግቢያው ላይ ደግሞ የምትኖር ውጪ በኩል የምትኖር ሌላ ሴት ነበረች። እግዚአብሔር እሷን ቀደም ብሎ ተናግሯታል ይላል። ተነስተህ ሂድ በቃ ወደ ሰጴራ ሂድ አለው። ወደ ከተማይቱን በር በደረሰ ጊዜ እቺ ሴት አገኘ። መጀመሪያ ሴትዮዋን ሲያገኛት እንጨት ምለቅም ነበረ። እርሱም ጠርቶ የምጠጣው ጥቂት ውሃ ስጭኝ ለምንሻለው አላት። ውሃውን ልታመጣ በሄደች ጊዜ ወደ እሷም ጠርቶ ቁራሽ እንጀራም በእጅሽ ይዘሽ ትመጪ ዘንድ እለምንሻለሁ አላት። እርሷም ሕያው አምላክ እግዚአብሔርን በማደጋ ካለው ከእፍኝ ዱቄት በማሰሮም ካለው ከጥቂት ዘይት በስተቀረ እንጀራ የለም። እኔም ገብቼ ለእኔና ለልጄ እጋግረው ዘንድ በልተነው ሞት ዘንድ ጥቂት እንጨት እየሰበሰብኩ ነው አለችው። የእሷ ፕሮግራሟ እንጨት ሰብሳቦች በቃ የመጨረሻ ቁርሷን ወይም ደግሞ ምሳዋን በልታ በቃ ከዛ በኋላ የመጨረሻ የሚላቸው ነው እንግዲህ እስኪሞቱ። እንደዚህ አይነት ነገር ምግብ ጠፍቶ ምንም ነገር የመጨረሻ የሚላችሁ ሆኖ እስክትሞቱ መጠበቅ አይነት ልምምድ ራሱ አባባሉ ራሱ ግራ ያጋባል። እና አንዳንድ ጊዜ በደንብ እግዚአብሔርን ቃል ምርት ሲሳረገው ራሳችሁ በዛ ሰርከምስታንስ ስትመለከቱ በጣም ስትሬንጅ ነው። በቃ እኮ እንግዲህ ካን ኢማጂን ልጃችሁ ፊት ለፊት ተቀምጦ እናንተም ፊት ለፊት እየተያያችሁ በረሃብ ከዕለት ወደ ዕለት ይነጋል ይመሻል ይነጋል ይመሻል እየጠወለጋችሁ መጨረሻ ላይ አይናችሁ እየተያየ ሲታልፍ ማለት ነው። እንግዲህ ሞት ሲጠባበቁ ማለት ሞት እኮ በአንዴ መጥቶ ቢወስድ እኮ ነው። ይሄ ግን አይናችሁ እያየ ቀን በቀን የማይላቀላችሁ በቃ ይሄ ፔንፉል የሆነ ሞት ነው። እንደዚህ አይነት አሰቃቂ ነገር ነው። እንግዲህ እቺ ሴት በእጇ ያለው ሰርከምስታንስ ይሄ ነው ማለት ጠጋ ብለን ይውካል። ኤልያስም አላት አትፍሪ፣ ይልቅ ሄደሽ እንዳልችው አድርጊ።
አስቀድመሽ ከዱቄቱ ለታናሽ እንጎቻ አድርጊ አምጭልኝም፣ ከዛም በኋላ ለአንቺና ለልጅሽ ማርጊ ብሏት ቁጭ። አሁን ይሄ እሷ ላለችበት ሰርከምስታንስ የሚገባ ነው። ግን ይሄ ሁሉ በዚህ ሰርከምስታንስ አስቀድሞ የእግዚአብሔር ቃል ግን መንገድ ላይ ስለነበረ የእግዚአብሔር እጅ ስለተዘረጋች ግን ይሄ ሰርከምስታንስ አሁን በሚያስገርም መንገድ ሊቀይር የሚችል እግዚአብሔር የእስራኤል አምላክ እንዲህ ይላል አላት። እሷም አሁን እንግዲህ በሁኔታዋ ላይ እግዚአብሔር አምላካዊ መልስ እሱ ኦልሬዲ በሱ ላይ የሚሆነውን ነገር ተቀብሎ ነው የመጣው። ገና በዛ በበሩ አጠገብ ሆና ይሄን እንጨት ስለቅም ሲያያት ወዲያውኑ ሲያያት በመንፈስ ቅዱስ ተረድቷታል። በቃ እሷ እንደሆነች እንግዲህ እዛ አካባቢ ካሉት እንጨት ከሚለቅሙ ሴቶች እሷ ብቻ አልነበረችም አይደለም። ግን እሱ በትክክል እሷ እንደሆነች እግዚአብሔር በምሪት አይቷል። የተጀመረ ፕሮግራም ውስጥ ነው ያለው ሰው ያንን የእግዚአብሔርን ጣት ይዞላት የመጣው። በቃ እግዚአብሔር ኦልሬዲ ይሄን ሰው ከቃሉ ጋር አብሮ ስለላከላት እጅ ሴትዮውን በቃ ይኸው ሞትን የሚገል የእግዚአብሔር ፕሮግራም ያንን 3 ዓመት ከ6 ወር የሚያከርም የእግዚአብሔር ፕሮግራም ሞትን ቀልብሶ ብቻም አይደለም በተረፈ ነገር ቀን በቀን የሚያኖር እግዚአብሔር እንዲህ አላት። እስራኤል አምላክ እግዚአብሔር እንዲህ ይላልና በምድር ላይ ዝናብ እስከሚሰጥበት ቀን ድረስ ዱቄትም ከማደጋ አይጨርስም፣ ዘይቱም ከማሰሮ አይጎልም። እንዴት ያስገርማ ወገኖቼ! እንዲህ አይነት እግዚአብሔር እኮ የምናመልከው እናንተ ከምር እኮ ሊትራሊ ያስቡት እኮ እንዴት ልብ ያሞቃል፣ እንዴት ደስ ይላል። ሄዳም እንደ ሳቃል አደረገች። ሃሌሉያ! እንዴት ደስ ይላል። እርሱ ቤቷም በብዙ ቀን በሉ፣ እርሱም ቤቷም ብዙ ቀን በሉ። ይኸው እስኪያልቅ የእግዚአብሔር በኤልያስ እጅ እንደተናገረ እግዚአብሔር ቃል ዱቄቱ ከማደጋው አልተጨረሰም፣ ዘይቱም ከማሰሮ አልጎደለም። አይገርማችሁ? እኔ የሚገርመኝ ኦኬ የዛን ቀን ያለውም ዘይቱም ሆነ ቂጣ ለ3 ሰው በቃ አይደለም፣ ለሁለቱ ብቻ ነው። ግን የዛን ቀን ሁሉም ጠዋትም ቁርሳቸው ምሳቸውንም ምሳቸውን ከጀመሩ ራታቸውን ደግሞ በልተዋል ብዬ አስባለሁ። ግን ከሁሉም የገርመኝ 3 ዓመት ከ6 ወር ሙሉ እግዚአብሔር የተናገረውን ቃል ላይ ብቻ ካልሆነ በስተቀረ ጠዋት እንቅልፏ እንደነቃች ሄዳ ዘይቱንም እንደገናም ደግሞ ሄዳ ዱቄቱንም አብራ እንጎቻ ለመጋገር ወይ ደግሞ ዳቦ ለመጋገር ሁሌ ማመን ይጠይቃታል። እናንተ መጀመሪያውን ቀኑን ተኝታ አልፋ የሚቀጥለው ቀን ላይ ከእንቅልፏ ስትነሳ እንደገና እንደ ትላንትናው የእግዚአብሔር ቃል ላይ እንደገና ጥብቅ ማለት አለባት። በቃ ያ የተናገራት የእግዚአብሔር ቃል እውነት እንደሆነ ግዴታ ማሆን አለ። ምክንያቱም ሁል ጊዜ ከዜሮ የምትጀምረው ለቀኑ በቃ ያክል ነው በማሰሮ ውስጥ የሚገባው ዱቄቱ የሚጨመርላትም። አይገርማችሁም? 3 ዓመት ከ6 ወር ጻድቅ በህይወት በእምነት ይኖራል። ይሄ በእምነት በህይወት ይኖራል የሚለው ቃል አክቹዋሊ ቀን በቀን ተለማመደው ነበር። ይህ ራሴ ሳስበው ካን ኢማጂን ሁል ጊዜ ትላንትና የተጠቀማችሁበት ባዶ የሆነን ማሰሮ ባዶ የሆነ ዱቄትም የሌለውን የዱቄት ማሰሮና የዘይት ማሰሮ ተጠቅማችሁበት ባዶ ተኝታችሁ ስትነሱ እግዚአብሔር ሞልቶበት ነው ዛሬም ደግሞ ያበላኛ ብሎ ማሰብና ማመን ይጠይቃል። አይገርማችሁ? የምናወራው እንዲህ አይነቱን እምነት ነው። የምናወራው እንዲህ አይነቱን እግዚአብሔር ነው። በእንደዚህ አይነት ሰርከምስታንስ ዛሬ ምናልባት አንዳንድ ጊዜ እንኳን አይደለም 3 ዓመት እንኳን የዘገየ ነገር ላይኖር ይችላል። እግዚአብሔር አንዳንድ ጊዜ ነው ራርቶልን ብዙ ነገሮች በቀላሉ ይፈታልን። እንዴት ደስ ይላል ወገኖቼ! አይገርማችሁ? እኔ መቼም በቃ ፋሲኔት ነው የሚያደርገኝ እግዚአብሔር ቃል። በዚህ ውስጥ እግዚአብሔርን በቃ ሙሉ ማንነቱን ነው ማየው። በቃ ታማኝነቱ በየቀኑ አይናቸው ስገልጡ አዲስ ቀን ከአዲስ ዱቄት ጋር ከአዲስ ዘይት ማሰሮ ጋር ለቀኑ ሬዲ ሆኖ በቃ እግዚአብሔር ታማኝነት እንዴት ደስ ይላል። እንደዚህ አይነት እግዚአብሔር ደግሞ ከባዶ በቃ ያስጀመረ ሁሌ ምሕረቱን የሚያሳይ እግዚአብሔር ለ3 ዓመት ከድስሮ መለማመድ እንዴት አይነት ታምራዊ ህይወት ነው! እንዴት አስገራሚ ነው በእውነት። ያው በኤልያስ እጅ እንደተናገረው እንደ እግዚአብሔር ቃል
እስቲ በሉ በኤልያስ እንደተናገረው እንደ እግዚአብሔር ቃል ሃሌሉያ። ዱቄቱም ከማድጋው አልተጨረሰም፣ ዘይቱም ከማሰሮ አልጎደለም። ሁሌም ጠዋት ሲነሱ ማድጋው እንደሞላ ነው። ትላንትና ተጠቅሞበት እንኳን ቢያበቃ የሚቀጥለው ቀን ላይ ግን ሙሉ ነው። ጌታ አምላክ ይመስገን። እንዲህ አይነት እግዚአብሔር ነው። ባለታሪኮቹ ዛሬ በህይወት የሉም፣ ግን ባለታሪክ የሆነው እግዚአብሔር ግን ይሄም እንኳን ሰርከምስታንስ ለሚያጋጥመው ሰው መልሴ እንደዚህ ነው ያለ። እንደ መልካችን ቅም እንዳልኳችሁ ነው። መልካችን ቢቀየር በቃ ለዚህ ነው አያችሁ፣ የእግዚአብሔር ቃል አለቀ። እግዚአብሔር ቃልም እንደተናገረው እንደ እግዚአብሔር ቃል እንደተናገረው ዱቄቱም ከማድጋው አልጨረሰም። የእግዚአብሔር ቃል እንደተናገረው የአንቺም ነገር እንደዚህ ይፈታል። አሁን ራሱ የተናገር ልክ ቅድም ምስክርን ሲሰጥም ደግሞ 2-3 ሰዎች እንደዚህ ውስጣቸው ያለውን የበሽታ ነገር ከላያቸው ሲነሳ አይል ነበርና ጌታ ታማኝ ነው። አያችሁ፣ ሕያው አምላክ ነው የምናመልከው። ዝም ብለን ነፋስ እንደመጎሸም አይደለም። እንዲህ አይነቱን ጌታ ነው አያችሁ። እግዚአብሔርን ቃል በቅርበት እንደዚህ ስንመረምር የምናየው በቃ ከነሱ ጋር አብረን በእምነት በመገለጥ ወቅት ስናደርግ እንዲህ አይነቱን ታላቅ እግዚአብሔር ነው የምናገኝ። ያገርማቸው። በተለይ አሁን ባለንበት ዘመንማ ቅድም እህቴ ፀሐይ ስትል ነበር፣ እውነትሽን ነው። ጌታ ይባርክሽ። አንቺን አይመለከትም። ትራምፕ ህግ ምን አገናኘው ከኛ ጋር? ልክ እንዳልሽው ዓመት ሳይሞላ በእጅሽ ያረካክበዋል ጌታ። መተን ደግሞ እንደዚሁ ከእግዚአብሔር ጋር እናመሰግናለን። ያየሽ፣ እንደዚህ ነው። አንቺ ይኸው ቁሚ፣ በቃ ይኸው ጌታ እንደተናገረሽ ይኸው 2 ቀን በፊትም እግዚአብሔር በደንብ አድርጎ በጸሎት ስፍራ ለተናገረሽ ልክ እንደዛው እግዚአብሔር አምላክ ይኸው ልክ እንዳሳየሽ ማለት ነው አይደለም? በቃ ቪዥኑ እንዳየሽው እንደዛው ነው የሚሆን። ልክ እንዳልሹ ቃልሽም እንዳይቀየር። አይ ዶንት ኬር። እኔ ምኖረው በእግዚአብሔር አጀንዳ ነው፣ አለቀ። እኔ እግዚአብሔር ምኖረው በእግዚአብሔር ፕሮግራም ውስጥ ነው፣ አለቀ። ስለዚህ በማይሆን ሰዓት ሰዎች ሞልቶላቸው ሲፋንኑ እኔ ወደ ኋላ የቀረው በመሰለኝ ሰዓት በህመምና በስቃይ ስንገላታ ነፃ የሆነውን እንኳን አየር መተንፈስ ባቃቴን ሰዓት ኃጢአተኛውም ጻድቁም ቢሆን እንደ ልቡ የተነፈሰ ሰዓት እኔ ግን ወደ ኋላ ስጨነቅ ነበር። እግዚአብሔር የመጣ ጊዜ ግን ይኸው ለትውልድ የሚያተርፍ ጠላት ለሞት የደገሰውን ነገር የዚህ ዓለም ልታገኘውና ልትፈውሰው የማችለው ውስብስብ የሆነ ጤና ችግር እኔ እንደውም ተመልሼ ለነቴጄ እንደው ሜዲካል ፋይሌን አክሰስ ማድረግ ብችል ብዬ ሁሉ አንዳንድ ጊዜ አስባለሁ። የእግዚአብሔርን ተአምሩን ለማየት ከምን እንዳወጣኝ ጌታ አምላክ የተመሰገነ ይሁን። እናቱን ያሳለፍኩትን ስለማቅ ማለት ነው። ሌላ ደግሞ እስቲ ይሄ በብሉይ ኪዳን ብለን ደግሞ እንዳንል እስቲ ወደ አዲስ ኪዳን ደግሞ እስቲ አብረን እንጓዝና እንምጣ። ገፋ እንበል እስቲ እንትኖች እንትናችሁ ላይ ኮሜንታችሁ ላይ እዚህ ቻቱ ላይ እስቲ አው ገፋ እንበል በሉኝ። እስቲ ፈቀቅ እንበል፣ ግድ የላችሁ አብረን እንጓዝ። እስቲ ጌታ መላከቴን ብዙ ነገሮች አሉ። የአምላኬን ንግስና፣ የአምላኬን እጅ፣ የእግዚአብሔርን ተአምር አብረን እስቲ እንየው። የሚያሳፍር አምላክ አይደለም ከኛ ጋር ያለው። ዝም አይደለም። ሄቨን ሁሉ የሚንቀሳቀስለት ሄቨን ሁሉ የሚተጋለት ህይወት ነው ያለን፣ በክርስቶስ የተቀበልነው ህይወት። በሰማይ ምንም አይነት ኢሹ የለም። የኛ ኢሹ ነው የሰማይ ኢሹ። ቸል የተባለ ነገር የለንም። በእግዚአብሔር ፕሮግራም ውስጥ ነው ያለው። ግን እያንዳንዱ በክርስቶስ ኢየሱስ አሜንና ይሁን የተባለው ነገር ሁሉ በእምነት ውስጥ ነው የምናገኘው። በእምነት ውስጥ ነው ሄደን የምንቀበለው። በሰማያዊ ስፍራ በክርስቶስ ኢየሱስ የተባረክንበት የበረከት ሁሉ ነገር ሁሉ ወደዚህ ወደ ገሃዱ ዓለም የሚገለጠው በእምነት ነው። ሌላ ምንም የምናግዝበት ምንም ሚንስም የለም። እግዚአብሔር እንደተናገረው እግዚአብሔር እንዳለው ያደርጋል ብለን ያንን ቃል ላይ በመቆም ነው እግዚአብሔር እጁን ሲዘረጋ ነው የሚያደርገው ነገር። ጌታ አምላክ ይመስገን። መቼም እኛ መጽሐፍ ቅዱስ ጽፈን የምናውቀው ሁሉ ደግመን የሰማነው፣ ዛሬ ግን ለየት አድርጋችሁ ልትሰሙ ፈልገው በመጽሐፍ ቅዱስ በተለያየ መጽሐፍ ቅዱስ ክፍል ውስጥ ጌታ ክርስቶስ 5,000ዎቹን የመገበበት ክፍል አለ። እንደገናም ደግሞ 4,000ዎቹን የመገበበት ክፍል አለ። የስክሪፕቸር ሪፈረንሱን አንዳንዶቹ ዘዘር አድርገው በትንትን አድርገው ያጠኑታ። ሳጠና በጣም ዲፕ ስላጠናሁት ሁሉ ነገር ልቅም አድርገ ይዤዋለሁ። ማቴዎስ 14 13 እስከ 21 በጣም መቼ በሚያስገርም መንገድ ተርቆታል። ማርቆስም በተቻለው መጠን በምዕራፍ 6 ከ30 እስከ 44 የሚለውን 5,000ዎቹን የመገበት በአራቱም ወንጌል ላይ 5,000ዎቹ የተመገቡበትን ጽፈዋል። ዮሐንስም ጽፎታል፣ ሉቃስም ጽፎታል፣ ማርቆስም ጽፎታል፣ ማቴዎስም ጽፎታል። ዮሐንስ 6 ከ1 እስከ 14 ድረስ፣ ሉቃስ 9 ከ10 እስከ 17 ድረስ ጽፈዋል። እነዚህ 5,000ዎቹ የተመገቡበት። እንግዲህ እግዚአብሔር ቅድም እንዳልኳችሁ ዝም ብሎ እንደዚህ አስማተኛ አይደለም፣ ታምር አድራጊ አምላክ ነው። 5 ዳቦና 2 አሳን ነው 5,000ዎቹ የመገበበት።
ከዛ ላይ ደግሞ 12 ባስኬቶችን ነው ኮሌክት ያደረጉት ማለት ነው በትርፍ። ይሄን ታውቃላችሁ። ገሊሊ የምትባል ቤተስዳ ላይ ያለች ከተማ ነች። ከሱ ጋር አንድ ቀን ሙሉ ከተጓዙ በኋላ 5 ሰዎች ይላል እንግዲህ ህፃናቶቹንና ልጆች ሴቶቹንና ህፃናቶቹን ሳይጨምር ማለት ነው እንግዲህ ወደ 7,000 ሊሆኑ ይችላል። ግን እግዚአብሔር ግን ተአምር አድራጊ ስለነበረ በ2 ዓሳና በ5 ዳቦ 12 ባስኬት ትርፍ ተርፎ እሱን ሁሉ አስቆጠራቸው ጌታ ራሱ። በኋላ ታሪኩን እናየዋለን። እንደው ራፍሊ ያለውን ኮንቴክስት ላይ ታችሁ ነው 4 ሰዎች ነው የሚመገቡበት አለ። ይሄንን ማቴዎስና ማርቆስ ብቻ ነው የመዘገቡልን። በማቴዎስ 15 ከ33 እስከ 39 ተጽፎ እናገኘዋለን። ማርቆስም እንደዚሁ ምዕራፍ 8 ከቁጥር 1 እስከ 10 ላይ ተርኳል። የኛውን ከ4,000 በላይ ያሉትን የመገበጥ ይሄ ደግሞ በ7 ዳቦና በ2 ትንንሽ ዓሦች ነው ብሎ ያለው። እዚህ ላይ ደግሞ 7 ባስኬት ነው ሰበሰቡ የሚለን ዲካኖፕሎስ የምትባል ሪጅን አካባቢ የሆነው። ይሄ ደግሞ ክርስቶስ ኢየሱስን ከነበረበት ጀምሮ 3 ቀን ሙሉ ከኋላ የተከተሉ ታምራቱን እያደረገላቸው በኋላ ደክሟቸው የሆነበት ነገር ነው። እኔ ግን አሁን እንደው ይሄንን አነሳሁት እንጂ ከኔ ጋር አብረን እንድናየው የምፈልገው ማቴዎስ 14 ላይ ከ13 ከ1 ያለውን ቃል ነው ማየት የምፈልገው። እዛ ላይ ስቴፕ ባይ ስቴፕ እንደው አስገራሚ የእግዚአብሔር ቃል ጉድ እስቲ አብረን እንይ። ይሄ ማለት እኛው ብዙ ጊዜ ጌታ እኮ ታምር አደረገ ይሄን አደረገ በሚል ብቻ ነው የሰማነው። ነገሩ ግን ቀረብ ስታያቱ ደግሞ ትንሽ አለፍ ይላል። እስቲ አብረን ከኔ ጋር በ3 ስቴጅ አለፍ እያልን እንየውና ይሄንን በህይወታችን ፕራክቲካል እናድርገው። ጌታ አምላክ ይመስገን። ምናልባት ይሄን ቃል ከዚህ ቀደም ሰምታችሁ ከሆነ እስቲ ያንን ፕሪኮንሲቭድ አይዲያውን ተዉትና ጌታ በዚህ ቃል ውስጥ ዛሬ እስቲ አዲስ ነገር ሊበሉት እስቲ። ምክንያቱም እናንተን በተዘዋዋሪ ሳይሆን በቀጥታ የሚመለከት ስለሆነ ዛሬ ጌታ እንደ ታምር አድራጊ ብቻ ሳይሆን እናንተን በእጁ የታምራቱን ነገር እንድታደርጉ እንድትለማመዱ ያደረገበት ትራንዛክሽኑን ነው ማሳያችሁ። ዛሬ በመቼም ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው ቦታው ምድረ በዳ ነውና አሁን ሰዓቱ አልፏል፣ ወደ መንደሮቻቸው ሄደው ለራሳቸው ምግብ እንዲገዙ ህዝቡን አሳቡ። ምክንያቱም የአንድ ቀን መንገድ ነው፣ ግድ የለም ሳይመሽ ከሄዱ ይደርሳሉ ብሎ አስበው ነው። ኢየሱስ ግን እናንተ ይበሉ ስጣቸው እንጂ ሊሄዱ አያስፈልጋቸውም አላቸው። እነሱም ከ5 እንጀራና ከ2 ዓሣ በስተቀር በዚህ ምንም የለም አሉት። እርሱም እንዲያው ወደዚህ አምጡልኝ አላቸው። ህዝቡን በሳር ላይ እንዲቀመጡ አዘዘ። በቃ ቆንጆ ሳር ላይ እንዲቀመጡ 5ቱን እንጀራና 2ቱን ዓሣ ይዞ ወደ ሰማይ አሻቅቦ ባረከ። እንጀራውን ቆርሶ ለደቀ መዛሙርቱ ሰጠ፣ ደቀ መዛሙርቱ ለህዝቡ። ሁሉም በልተው ጠገቡ። የተረፈውን ቁርስራሽ 12 መሶብ ሁሉ አነሱ። ይሄ ኢንቴንሽናሊቲ ያለው ሪፖርት ነው። አስቆጠራቸው። በቃ አይገርማችሁም? ያን ሁሉ አብረው ሲጓዙ ባዶ እንጀራ የሌለበት መሶብ ይዞ ነው በሚዞሩ ማለት ነው። ይህን ቁርስራሹን አብረው ለማድረግ ማለት ነው። ካን ኢማጂን። እኔ ግን አሁን እዚህ ቃል ላይ ቀረብ ስናየው ሲጀመር ችግሩን ለእኛ ነው እንጂ ለጌታ ምን ነው የሚላቸው ስላችሁ እነሱ ሊሄዱ አያስፈልጋቸውም። ኢየሱስም እናንተ የሚበሉት ስጧቸው እንጂ ሊበሉ አሁን በእጃቸው እንደሌለ ያውቃል። 2 ዓሣና 5 ዳቦ እንዳለ ያውቃል። ግን ምላቸው እነሱ ራሳቸውን ነው ደቀ መዛሙርቱ ራሳቸውን ለነሱ የሚበላው ነገር እናንተ ጋር አለ ይላቸው። ይሄ ሊትራል ነው የሚነግራቸው ነገር። እነሱ የሚያስቡት ግን እንደ እኛ ጋር ያለው ምንድነው የምትለው? ከ5 እንጀራ ላይ እኛ ጋር አይደለም። እንደ አጋጣሚ በጣም አስተዋይ ብላቴና ሲወጣ ሁሉ ጊዜ ምሳውን እየሰነቀ ይወጣል። እነሱ ጋር ያለው 5 እንጀራና 2 ዓሣ ነው አለ። በቃ አመጡለት። ከዚህም በኋላ ሰጡኛላቸው። በእጁ ላይ አሻቅቦ አየና ባርኮ ቆርሶ ለደቀ መዛሙርቱ እናንተ ዳቦውን አስቡት። እንጀራ የሚለውን ተውና በዳቦ ውስጥ እናድርገው። በእንግሊዝኛው ላይ ስላነበብኩት ዳቦውን ቆርሶ ሰጣቸው። እናንተ ካኒ ኢማጂን መጀመሪያ ከጌታ እጅ ወስደው አንድ ደቀ መዛሙር ጴጥሮስ እንየው። እሱ ወስዶ ፊት ለፊቱ ያለው አንድ መቼም ያው ታውቃላችሁ በእስራኤል ታሪክ ሴቶቹ ወደ ኋላ የማድረግ ወንዶቹ ፊት የማድረግ ነገር አላቸውና እስቲ ፊት ድር ያሉት ትንሽ በሶሳይቲ ዋና የሚባሉትም ናቸው። እናስብ እንደው በስነ ስርዓቱ ካስቀመጧቸው መስኩ ላይ እንዲሆኑ ካደረጓቸው ለጌታ ቅርብ የሆኑት እንደ ወንዶቹ ቢሆኑ ቀኑ ሙሉ ርቧቸዋል። አይናቸውና ቁርጭጭ ነው። መጀመሪያ ሄዶ ለመጀመሪያው ሲሰጠው ቆርሶ ሲሰጠው ከዛስ ተመልሶ ሙሉ ዳቦ ይሆናል። ለሚቀጥለው ሲሰጠውስ ተመልሶ ሙሉ ዳቦ ይሆናል። ካን ኢማጂን
ይሄንን ተአምራት በደቀ መዛሙርቱ እጅ ነበረ የሚያደርግ የነበረው። አይገርማችሁም? መብዛት የጀመረው ሲሳቸው ብቻ አይደለም። እነሱ ራሳቸው ያንን አምነው መታዘዝ ሲጀምሩ እውነትም ለካ ጌታ እንዳለው ስጧቸው ያለው ለካ እውነቱን ነው። ለካ አያችሁ? ካኑ ኢማጂን በኋላ ላይ ቆርሶ ሲሰጥ አሁንም እጁ ላይ ሌላ ይቀራል። አሁንም ቆርሶ አያልቅም። በቃ እጃቸውን በቃ የዳቦ ማብዣ ማሽን አደረገው። በቃ ያ ብቻም ደግሞ አይደለም። እናንተ ካኒ ኢማጂን አሁን በዛ ምድረ በዳ ላይ ወይ ደግሞ በዛ አይነት ምንም ምግብ በሌለበት አካባቢ ላይ አሳውን ማን ጠበሰው? እንዴትስ ደግሞ ጥሬ አሳ እንዴት ይበላል? ልክ ከጌታ እጅ ወጥቶ ደቀ መዛሙርቱ እጅ ላይ ሲገባ በሄቨን ኪችን በራይት ቴምፕሬቸር በላይ በራይት ቅም የተጠበሰ ክሪስፒ የሆነ አሳ ነው የሰጣቸው። የሚገርመው ነገር ልክ አንዱን አሳ ከፍሎ ሲሰጥ ሙሉ አሳ ይሆናል። ወደሚቀጥለው ሰው ሲያልፍ እንደዚሁ። በኋላ ያንዳንዱ ደቀ መዛሙርቱ ያ ብቻም አይደለም፣ ለዛ ሁሉ 5 ሺህ ለያንዳንዱ እናደርሰው ባል በሰው ፍጥነት ቢሆን ኖሮ ለሌቱም አይበቃቸውም። ይካኖት ሰርቭ 11 ናቸው እንግዲህ ተመልከቱ። በዛ 12 እግዚአብሔር ስፒድ ሰጣቸው። በቃ በዛ ባጭር ጊዜ ውስጥ ለያንዳንዱ በቃ ይሄ መጀመሪያው አስገራሚ በእጃቸው ታሪክ። ስለዚህ አይገርማችሁም? አንዳንድ ጊዜ ከኛው አልፎ ነው የእግዚአብሔር በመታዛቸው ምክንያት በደቀ መዛሙርቱ እጅ ነው አሳውን መብዛት የጀመረው፣ ዳቦውን መብዛት የጀመረው። ግን ሚራክሉ እሱ ጋር አብቅቷል። ፈቀቅ እንበል። ፈቀቅ ማለት ፈልጋለሁ ብሉኝ እስቲ፣ ወይም ምልክት ታሳዩ። በቃ ጌታ ይመስገን። የስ ሌትስ ጎ። ካን ኢማጂን ለመሆኑ 12 መሶብ ተርፋቸው ተመለሰ ሲባል እነዚህ ሰዎች በልተዋል ማለት ነው። ምን ማለት ነው? ለምሳሌ ግማሽ አሳ ቢሰጥሽና ወይ ደግሞ አንድ ግማሽ ዳቦ እንኳን ቢሰጥ ወይ አንድ ዳቦ እንኳን ቢሰጥ ቀኑ ሙሉ የራበ ሰው 2 ዳቦ ያስፈልገዋል። ደግሞ አንዳንድ ጊዜ ትልልቅም ሰዎች ወንዶችም አሉ አይደል? ለነሱ ሁሉ ጠግቦ ነው የበላው። ስለዚህ ምን ነው ሁለተኛው ሌቭል ደግሞ ከተቀበሉ በኋላ እነሱ ራሳቸው አሳውን ሲመገቡ አሳው ራሱ በእጃቸው ላይ ይበዛ ነበር። ጥግብ እስኪሉ ብቻ አይደለም መትረፍም ነበረበት። አቤት የእግዚአብሔር ተአምር! ባለ ታሪክ መሆን ዘቃ ቦርዶን ጣራውን ጥሰዋል። በቃ አንዳንድ ጊዜ ጌታ ይመስገን ምግብ በሌለበት በተባለ ስፍራ በእጃችን ላይ ባለው ነገር ማብዛዛት የሚችል አምላክ ስሙ ለዘላለም የተባረከ ይሁን። አይገርማችሁም? ተአምራቱን በደቀ መዛሙርቶች ካበዛ በኋላ ያን ተአምር ደግሞ ለመጀመሪያ ጊዜ በእምነት ከሱ ጋር አንድ ቀን የተከተሉት በሙሉ እያንዳንዱ ሰው ይህን ተአምር ተካፋይ ሆኖ ነበር። የሚያስገርም ነው። እሱ ቆርሶ ለደቀ መዛሙርቱ ሰጠ፣ ደቀ መዛሙርቱ ደግሞ ለህዝቡ ሰጡ ይለናል። አያችሁ? ህዝቡ ደግሞ ጥግብ ሲሉ በልተው ይተርፋቸው ነበር። አንድ ቀን ሙሉ ከራበው ሰው ግማሽ አሳ ወይም ደግሞ አንድ አሳና አንድ ዳቦ ብቻ ጠግባ ብትሉኝ ትክክል አይደለም። ምክንያቱም የሰው ለጸላቶቹ እንኳን ሊሆን ይችላል። እሺ፣ ግን በእጃችን ላይ እንዲተርፍ አድርጎ በእጃችን ላይ ያበዛው ነበረ። እንግዲህ በእነሱ ቦታ ስትመለከቱ እንግዲህ ይሄ ነው የእግዚአብሔር ተአምር፣ አስገራሚ ተአምር። እንዴት ድንቅ አምላክ ነው! እንዴት ድንቅ ጌታ ነው! ካን ኢማጂን! ይሄ እኮ ነው በቃ። ይሄ እንግዲህ የሚያስገርም እኮ ነው። ያለውን ሪሶርስ ኢንሰፊሽንት የተባለውን ሰርከምስታንሱን ሰራውንዲንጉን በሙሉ በእግዚአብሔር እምነት ውስጥ በመሆን የእግዚአብሔርን ቃል በመታዘዝ ውስጥ ከአእምሯችን ቢዮንድ ኢማጂኔሽን የሚያልፍ አስገራሚ ነገር እግዚአብሔር ማድረግ ጀመረ። እንዴት አስገራሚ 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 ተአምር! ሌላም ታሪክ ልነግራችኋለሁ ነበር፣ ግን እሱ ለፈውና ወደ ነገር መቋጫ ልምጣ። ምክንያቱም ልል የፈለኩትን ነገር በሚያብራራ መልኩ ከዚህ ታሪክ ውስጥ ከዚህ ቀደም አሁን አንድ ጊዜ እኛ የሚመስለን ጌታ ክርስቶስ እኮ 5000 መገበ በቃ እዛ ነበር ያበቃ። አሁን ግን ቀረብ ብለን ስናየው ለካ እኛን ሁሉ ይመለከታል። ውስጥ ያለውን ነገር አየ ነው። አያችሁ? ስለዚህ ያን እግዚአብሔር አምላክ በሕይወታችን ላይ ምን ነገር ማድረግ ካለበት ቤት ሰጥሻለሁ ብሎ እግዚአብሔር ቤቱን ጨርሶ የቤቱን ቁልፍ ውጪ እያንቀጫቀጫ አይጠብቅሽም። ከመጀመሪያው ድንጋይ ማዕዘኑ ሲጀመር ጀምሮ እስኪ ህንፃው በራሱ ሲቆም ድረስ አንቺን ያላሳተፈ አንተን ያላሳተፈ የሚሰራው እግዚአብሔር ነገር የለውም። ሁሉን በእኛው ለራሱ ክብር የሚያደርገው እግዚአብሔር አምላክ ስሙ የተባረከ ይሁን።
እኛ እንግዳ የሆንበት እኛ ባለዳ ነው ባዳ የሆንበት የኛ ነገር ተሰርቶ አልቆ መጣ ነገር የለም። መካከል ላይም አለንበት፣ መጀመሪያም አለንበት፣ መጨረሻ ላይም አለንበት። ምክንያቱም ተጀምሮ እስኪጨርስ የእግዚአብሔር እውነተኛ ምስክሮች መሆን ስላለብን ማለት ነው። እግዚአብሔር አምላክ ስሙ የተባረከ። ለዚህ ነው በዚህ ሂደት ውስጥ መጽሐፍ ቅዱስ ቢናገረን እውነት ነው ጠላት አጧጧፈ ህመሟን እንዲፈውስ ያመንነው ጌታ መጥቶ ግን ጠላት ደግሞ አረ አንተ በትንሽ ነበር ያመንከው፣ ኦልሬዲ ነገሩ ሁሉ ተስፋ ተቆርጧል፣ ሞታለች፣ መምህሩንም አታድክሙ ብለዋል። ነገሮች የሚያጧጡፍ ከእግዚአብሔር ቃል ጋር የሚሆን ነገር ይሆናል ብለን ወደፊት እንዳንገሰግስ ከዛ ጋር የሚቃረን የጠላትን ኦርኬስትሬሽን በዚህ ነው። ትልቁ ዓላማው ምንድን ነው? እንደምንም አጣቦ ለዲያብሎስ እድል ፋንታ አትስጠው ተብሎ ጻፈ። እድል ፋንታ ከሰጠኸው ይሄንን ፍርሃት ቀስ እያደረገ ነው ክሪፕ እያደረገ በልባችን የሚያስገባው። እግዚአብሔር ግን እንደዚህ አለ፣ እመን ብቻ እንጂ በቃ ብቻ እንጂ ሌላ ነገር በልብ ውስጥ ሊሆን አይገባም። የፍርሃን ነገር ሰብሮ እንዳይገባ ድብልቆች እንዳይሆን ፌዙን ወደ አንድ አቅጣጫቸው ወደ እውነት እንደሚባል ብቻ አቋም እንድንሄድ ማለት ነው። በመካከል ላይ ስፔክትረም ውስጥ እንዳንወድቅ እግዚአብሔር ከኛ የሚጠብቀው በቃ በመታመን ያለውን ቃል ላይ ብቻ ተደግፈን ነጋም ጠባም ያንን ነገር ነው የምንጠብቀው። ነጋም ጠባም የምናብሰለስለው እሱም ብቻ ነው። ነጋም ጠባም ነርቸር የምናደርገው ከዛ አቅጣጫ ነው። ከዚህ ውጭ የሚለውን ነገር ሁሉ ላናምን እግዚአብሔር ቃል ከተናገረው ከተገባው ተስፋ ቃል ውጭ ሌላ ነገር እንደማይሆን በማመን ያንን ነገር በማድረግ የምንቀጥለው። ባለፈው እንደተነጋገር ነው ያው አብርሃምም ወደፊት ገሰገሰ ብሎ የሚናገረው ለዚህ ነው። እዚህ አንድ ቃል ብላችሁ ባለፈውም እንደነገርኳችሁ አንዳንድ ጊዜ የሆነው ነገር ሁሉ የሆነው እኛ ላይ ብቻ ይሆን ይሆናል። እግዚአብሔር አምላክ ግን ይሄን ነገር ከኛ ላይ እንዲወገድ እንዲቀየር ከምንፈልገው በላይ ወይም እግዚአብሔር ያን ሁኔታችን ለመለወጥ የተናገረውን ተስፋ ቃል ወደ ፍጻሜ ለማውጣት እኛ በጸሎት የለመነውን ብቻ አይደለም እግዚአብሔር የሚያው ከኛ በላይ ከጸሎቱ በላይ እግዚአብሔር ለኛ ይፈልገዋል። ጌታ አምላክ የተመሰገነ ይሁን። ምክንያቱም መጽሐፋችን ሲናገር ያዕቆብ ምዕራፍ 1 ቁጥር 5 ላይ ከእናንተ ማንም ቢጠብቅ ሁሉ ሳይነቅፍ በልግስና ሁሉ የሚሰጠውን እግዚአብሔር ይለምን ለእርሱ ይሰጠዋል ካለ በኋላ ነገር ግን ይላል በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህር ማዕበል ይመስላልና ሁለት ሐሳብ ላለው መንገዱንም ለሚያወላውል ለዚህ አይነት ጌታ አንዳች ነገር እንዲያገኝ አይምሰል። ለዚህ እኮ ነው አያችሁ፣ እመን ብቻ እንጂ አትፍራ፣ አትቀላቅል። ሁለት መካከል ላይ መሆን አትችልም። ፍርሃት ከተቀላቀለ እንደዚህ አይነት ነገር ከእግዚአብሔር ያለውን ፕሮግራም ሁሉ እንዲቋረጥ የሚያደርገው ጠላት ይሄ ነው ትልቁ ዓላማው። ለዚህ ነው ሁል ጊዜ የእግዚአብሔር ቃል የተነገረውን ተስፋ ቃል ብቻ በውስጣችን እንዲበዛልንና እንዲስፋፋልን ምናብሰለስለው። በቃ ሌት ተቀን ጠዋት ማታ ምናብሰለስለው። ያን ከተናገረ ምናነበው ቃል ምናብሰለስለው ነገር ሁሉ ያን ከዛ ጋር ኢንጌጅ መሆን አለበት። ጌታ አምላክ የተመሰገነ ይሁን። ላም ቃል እዚህ ጋር አንብላችሁ እንዲህ ይላል። ቅድም ያልኳችሁ ነው እግዚአብሔር አምላክ የገባውን ተስፋ ቃል እንደሚፈጽም ልክ አሁን ለዚች ባሏ ለሞተባት ዊዶ እንደገናም ደግሞ በዚህ በረሃ ምክንያት አንድ ጊዜ በተን ከልጄ ጋር ለሞት ብላ ተጨነቀች ለዛች ሴት እግዚአብሔር የሚለው አምላካዊ መልስ ነበር። በቃ ያንን ተስፋ ቃል በእጇ እስኪረካከብ በቃ ሁሉን እንግዲህ መቼም በዛ 3 ዓመት ከ6 ወር ውስጥ አንድ ቀን አለማመን ውስጥ ብትገባ ማሰረውም ማድጋውም ባዶ ሆነ በነጋታው። ስለዚህ ሞት እንደገና አንሰራፍቶ ቤታቸው እንደገና ማንቋቋት ጀመረ ማለት ነው። ስለዚህ ያንዳንዱን ቀን የምታፈጠው ካን ኢማጂን 3 ዓመት ከ6 ወር መጨረሻ ላይ አካባቢ ቢሆን ያንን ቀን የምታስበው እንደ መጀመሪያው ቀን እንደተነገራት ነው። አንደኛ ነገር እግዚአብሔር እንደ ተስፋ ቃሉ በየቀኑ ያለውን ታማኝነት ራሱ እምነቷን ይጨምርላት ነበር። እግዚአብሔር አምላክ የተመሰገነ ይሁን። ያም ደግሞ ብቻ እግዚአብሔር ደግሞ በመሐላ ቃል በመካከል ስለገባ ሁሉ ጊዜ መጀመሪያውን ኢንቴንሽን ያለውን የልቡን ፍላጎትና ርህራሄ ለሱ ያለውን ነገር ያሳያት ነበርና በፍጹም እግዚአብሔር የምትጠራጠረበት አንጀትም አልነበራትምና በተነሳች ቀን አይኗን በገለጠች ሰዓት ሁሉ በየቀኑ ማለዳ ማደጋው ሞልቶ ማሰሮው ሞልቶ ነበር የምታየው። ጌታ አምላክ የተመሰገነ። ከዚህ ውጭ የምታውቀው ነገር እስከማይኖር ድረስ በዚህ ነገር ነበር አእምሯ ትኩር ብላ የምታየው። ለዚህ ነው ከዚህ በላይ ግን እግዚአብሔር ራሱ ደግሞ ተስፋ ቃሉን በእኛ እንዲፈጽም ስለሚፈልገው እንዲህ ይልናል። ይሄ ቃል ጽፎ የምናገኘው ላውጣውና አንብብላችሁ ደስ ይለኛል ማሰራችን ስለሆነ ዕብራውያን ምዕራፍ 6 ቁጥር 14 ላይ ቃል ነው ማነብላችሁ።
እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ ባርክሃለሁ እያበዛሁም አበዛሃለሁ ብሎ ከእርሱ በሚበልጥ ማንም ሊመስል አልቻለ በራሱ ማለ ይልናል። አይገርማችሁ? ለአብርሃም ተስፋ በሰጠው ጊዜ፣ እስቲ ለአብርሃም ተስፋ በሰጠው ጊዜ በሉት ስማችሁን። ለዳንኤል ተስፋ በሰጠው ጊዜ ምንም እኮ ልጅ ሳይኖር ምንም ነገር ሳይኖር ባለፈው ሳምንት እንዳየ ነው እየባረኩ ባረካለሁ። እንደዚህ አይነት ቃል ያለው እግዚአብሔር ብቻ ነው። እየባረኩ ባረካለሁ ምን ማለት ነው? እንደው አያስገርም? እግዚአብሔር የልቡ ልግስና። ይሄ እኮ ከኛ በላይ እኮ እግዚአብሔር ነገሩ ላይ እኮ ከኛ በላይ መሆኑን የሚያሳየው። እኛ ከምንፈልገው በላይ እግዚአብሔር ይፈልግልኛል የሚል ሜንታሊቲ ስንገባ እኮ ነው ብሬክ ስሩ የሚጀምረው። አይገርማችሁ? እንደዚህ አይነት ሜንታሊቲ ከሌለን ሁል ጊዜ እንደለማኝ እግዚአብሔር ደግሞ ተለምኖ ዘንበል እንደሚል የምናስብ ከሆነ እሱ መጀመሪያ ጊዜ የነበረ ክርስትና ነው። ፈቀቅ ስንል ግን የምናገኘው ግን ይህንን ነው። በቃ እያበዛው አበዛሃለሁ የሚል እግዚአብሔር፣ እየባረኩ ባረካለሁ የሚል እግዚአብሔር። ይሄ ብቻ ይሄ ፎርሙላ ያለው እግዚአብሔር። ምክንያቱም እግዚአብሔር የራሱ የልግስናው ጥግ በሰው አይምሮ የሚገመትም አይደል። ተስፋው ሲሞላ ካሰብነውና ከለመነው እጅግ አብልጦ ሊያረግ ለሚቻለው ለእርሱ ብሎ እኮ ያዕቆብ ተናገሩ። ለዚህ እኮ ነው። ይገርማቸዋል። አይደለም እንደው ጌታው ብለህ የፈለግከውን በሱ ጌታ ጌታ ስትል በልብ ውስጥ ያለውን ቅኝት ፍላጎት አድርጎ አምጥቶ አንተ ሐሳብ ይመስልህን ነገር ብለህ አስበኸው እግዚአብሔር ግን በኃይለኛ መንገድ ፈጽሞ ስታየው፣ ሌላው ደግሞ በጸሎት ራስ አድጎት ደግሞ በአምላክ ፊት እንደ ጸሎት አድርገህ ያቀረብከውን ነገር ደግሞ አንተ ገመትከው አንቺ ገመትሽው በላይ እጅግ አብልጦ በሉስቲ እጅግ አብልጦ ሊያደርግ። እኔ እኮ እጅግ ራሱ አብልጦ የሚለው ነገር ለሰው አይሰጥም። ማረጉ ራሱ እጅግ አብልጦ የሚባለውን ነገር ማድረግ ለሚችል ለእግዚአብሔር ብቻ ነው እንደዚህ አይነት ቋንቋ የሚቻለው። በምን ታምር ሰው ሪሶርሱም የለውም እጅግ አብልጦ ሊያደርግ። እንኳን ቀርቶ አይደለም የጠየቃችሁትን እንኳን ለማድረግ ሰው አቅም የለው እንኳን ቀርቶ እጅግ አብልጦ። ስለዚህ ይሄ እጅግ አብልጦ የባረኩ ባረካለሁ ያበዛው የሚላለው በሰማይ ያለ ቋንቋ ነው። ሪሶርሱ የማያልቅበት ለማድረግ ማንም ከልካይ ከሌለው ከእግዚአብሔር የሚወጣ ማንነት ነው። ይሄ ማድረግ የጌታ ብቻ ነው። ስሙ የተባረከ ይሁን። ይህን አምላክ ነው የምናመልከው። እሱ ደግሞ እኔ በአንተ ውስጥና በአንቺ ህይወት ውስጥ ላረገው የገባውለትን ተስፋ ቃል ከአንቺ በላይ ነው እፈልገዋለሁ እያለ ለምንድን ነው? እንዲሁም ደግሞ እርሱ ከታገሰ በኋላ ተስፋውን አገኘ። በቃ ተስፋው በሰጠሽ ጊዜና ተስፋው በሚሞላበት ጊዜ ባለው ጋፕ ውስጥ ምንድን ነው ያስፈልገው? በትዕግስት የሚያቆየን ይህን ቃሉን ተስፋ ቃሉን በሙላት ቤታችሁን በማሰልሰል ነው። ስለዚህ አለ ሰዎችም ከእነሱ ይበልጠውን ይምላሉና ለማስረዳትም የሆነው የመሐላ ሙግት ፍጻሜ ይሆናል። ስለዚህም አለ እግዚአብሔር ተስፋውን ቃል ለሚወርሱ፣ እስቲ የተስፋውን ቃል ለሚወርሱ ብሎ ይህ ተስፋ ቃል እኮ የሚወረስ እኮ መሬት ነው። ጌታ ይመስገን። በቃ እኮ ስንት ተስፋ አለ በመጽሐፍ ቅዱስ ላይ ራሱ ወደ 8,000 የሚሆን ተስፋ ጽፏልናል። ምንም እኮ በሰውነታችን የማይመለከተው ነገር የለም እኮ። እኛ ባለንበት ሁኔታ ላይ የአምላክ መልስ ሆኖ ከአምላካችሁ ቃል ሬማ ሆኖ ውጣ እንጂ ያንን ከልካይ በሌለው ሄቨን በሚያግዘው ሪሶርስ ውስጥ ነው ያላችሁት እኮ። አይገርማችሁ? ስለዚህ ቅድም ፀሐይ እንዳልሽው እኛ በትራምፕ ሲዝን ውስጥ ነው ያለን። እኛ በእግዚአብሔር ሲዝን ውስጥ ነው ያለ ነው። ይሄ አገሩ አሜሪካ ቢሆንም ግን እኛ ግን በእግዚአብሔር ቴሪቶሪ ውስጥ ነው ያለ ነው። እዚህ አሜሪካ ከመሆናችን በላይ በእግዚአብሔር ሰማይ መንግስት ውስጥና ፕሮግራም ውስጥ መሆናችን እጅግ የጎላ ነው። እጅግም እውነት ነው። ከእውነትም በላይ መንፈሳዊ ሪያሊቲ ነው። ምናልባት አሜሪካ መሆናችን ፋክት ቢሆን ይህን ግን ዶሚኔት የሚያደርግ ይህንን ግን የሚያጥፍና የሚውጥ ደግሞ የእግዚአብሔር ትሩዝ አለ። ያ ትሩዝ ምንድን ነው? ሰማይና ምድሩን በዜሮ አባስቶ በክርስቶስ ኢየሱስ ሰማያትን ቀዶ መጥቶ ከሙታን ከተነሳ በኋላ በአብ ቀኝ በክብር ሲቀመጥ የመንፈስ ቅዱስ ብርታት የዘላለም ህይወት የሆነ የእግዚአብሔርና የአብ የወልድና የአብ ህይወት የሆነው መንፈስ ቅዱስ በእኛ ህይወት ውስጥ አደረ። አሁን በሰማይና ምን መካከል ምንም ርቀት የለም። ቀና ብለን ማለት አያስፈልገንም። በልብስ ውስጥ ነው ያለው ጌታ መንፈስ። ማናች ክርስቶስ ኢየሱስ መንፈስ ቅዱስ ኃይል በእምነት በልባችን ይኖራል። በቃ አገሩ ሩቅ መሆን አልፎ እኛው ራሳችን ውስጥ በሙላት ከሱም አልፎ የመለኮት ሙላት ጤም አድርጎ እንዲሞላ አደረገ። ጌታ ይመስገን። እዚህም እያለን በተመሳሳት ደግሞ በአብ ቀኝ ከብረናል። ጠላት ፓስወርዳችንን ሊያገኘው አይችልም። ጌታ አምላክ የተመሰገነ ይሁን። በእንደዚህ አይነት ክብርና ማዕረግ ሄቨን ባካፕ ያደረገው በእግዚአብሔር ግርማና በእግዚአብሔር ክንድ ተጠብቀን እስከ ክርስቶስ ቀን የምንጠብቅን ብሎ ቢናገሩ ለዚህ እኮ ነገርባችሁ። ጌታ ይመስገን። ይኸው ቁጥር 18 ላይ ስለዚህም አለ እግዚአብሔር ተስፋውን ቃል ለሚወርሱት ፈቃዱን እንደ ማይለዋውጥ እንዴት ደስ ይላል። በስመ አብ
ፈቃዱን እንደማይለውጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለቱ የማይለወጥ ነገር ፊታችን ያለውን ተስፋ ለመያዝ ለሰሸን ለእኛ ብርቱ መጽናናት ይሆንልን ዘንድ በመካከል ገባ ይለንና ይህም ተስፋ እንደ መልህቅ አለን፣ እርሱም እርግጥና ጽኑ የሆነውን መጋረጃ ውስጥ የገባው ነው ብሎ ይነግረናል። ጌታ አምላክ የተመሰገነ። ደስ ይላል። ቁጥር 18 እንዴት እንደምወድ እነግራችሁ አልችልም። የተስፋውን ቃል ለሚወርሱ ፈቃዱን እንደማይለውጥ በቃ እግዚአብሔር የገባልሽን ቃል አንዴና ለምን ብሎ እሱ ይቀይራል ሐሳቡን። ማን ጀግና ነው ለእህቴ እግዚአብሔር ሊያደርግላት ሲነሳ ልታደርግለት አይገባም ብሎ የሚነሳ? ማን ብርቷል በሰማይና በምድር? በቃ እኮ ያለቀ የደቀቀ የተቆረጠ ነገር ነው። እግዚአብሔር ይበለበት እንጂ አለቀ እኮ በቃ። ይሄ ነው የኛ ህይወት። ደግሞ ደስ የሚለው ነገር አንዳንድ ጊዜ በዚህ በደከመ ስጋ ኮምፕሮማይዝ በሆነ ስጋው ስላለን አንዳንድ ጊዜ ጠላትም ይህን ደካማ ስጋ መጠቀም ብዙ ከእግዚአብሔር ነገር ጋር የማይመሳሰል ነገር እያፋፋመ በመካከል ጥርጣሬ ሊያደርግ ቢሞክርም ግን አንድ የተስፋውን ቃል በውስጣችን ሪዘሬክት የሚያደርግ ደግሞ ሌላ በኃይል አክቲቭ ሆኖ የሚሰራ የመሐላ ቃል የሚባላል። ወገኖቼ ዛሬ ድንገት አሁን እግዚአብሔር የተናገራችሁ ነገር ትናንትና እንደተናገራችሁ አይነት ነገር ሆኖ በውስጣችሁ የሚሰማችሁ ከሆነ የእግዚአብሔር የመሐላ ቃል ስራ ላይ ነው ማለት ለመሰላችሁ። እግዚአብሔር አንቺ ከምትፈልጊው በላይ የተስፋውን ቃል የማወርስሽ እኔ እግዚአብሔር እንድትወርሺው እፈልጋለሁ ብሎ እግዚአብሔር አጥብቆ ሊያሳይሽ ተስፋውን እንደማይቀየር ተስፋውን በእጅሽ እንደሚያረካክብ የተቆረጠ ያለ የደቀቀ ነገር ድካምሽ ተጠቅሞ ጠላት እንዳይጎሽመን እግዚአብሔር ምሎበት አለቅ እኔን አያርገኝና ብሎ የማለበት ተስፋ ቃል ላይ ነው ያለ ነው። ጌታ ይመስገን። ካን ኢማጂን እግዚአብሔር እንደዚህ ማለት ያስፈልገዋል? ተናገር አይበቃው? ግን ድካማችን የሚያውቅ ጌታ አንዳንድ ጊዜ እንኳን ልባችን ሲርድብን በክርስቶስ ኢየሱስ ተፈውሳችኋል እያለ ቃሉ ድካማችሁ ወስዷል እያለ ግን እኛ ላይ በሽታው ደጋግሞ ሲዋሽን ሲመጣ ግን ድባችን እንዳይከፈልብን ይሄ መሐላ ቃል አለ በቃ የሚሰራ ብለን ዘራፍ እንድንል በቃ ኖፕ እንላለን። ጌታ ይመስገን። አልቀበልም ኖፕ በቃ ደግመን የሚዋጋው እስኪሰበር ድረስ በልሳን እየጸለይን ኮንቲኒየስሊ እንዋጋዋለን። ጌታ ይመስገን። እኔ ከሁሉ ታውቃላችሁ ትልቁ ጦርነቴ በእግዚአብሔር አረግልሃለሁ ያለኝን ያሳየኝ ብሉፕሪንት እስከ መጨረሻው ጥንፍፍሉ እስኪያል ድረስ ከዚህ ንግድ ቃረም ብለዋል። በቃ ጠላት በበሽታ ቢጎሽማችሁ፣ በመጦት ቢጎሽማችሁ፣ በእንደዛና በነዛ ቢያንገላታችሁ ሁላችንም እናልፋለን። በልጆቻችሁ ብታልፉን ነገር አለ፣ በስራ የምናልፈው ነገር አለ፣ በፋይናንስ የምናልፈው ነገር አለ፣ በፖለቲካው የምናልፈው ነገር አለ፣ በኢኮኖሚው የምናልፈው ነገር አለ፣ በቸርች ውስጥ የምናልፈው ነገር አለ፣ በሪሌሽንሽፕ የምናልፈው ነገር አለ፣ በክደት የምናልፈው ነገር አለ። ሰዎች መጥተው በነገሮቻችን ላይ በማንጠብቀው መንገድ ልባቸው የሚሰሩበት ነገሮች አሉ። እሱ ሁሉ አለ። ለዛ ሁሉ ግን ጌታ አምላካዊ መልሳል ብሎ ይናገራል። ጌታ አምላክ የተመሰገነ ይሁን። አይገርማችሁም? እንዴት አይነት በሄቨን ፕሮቶኮል ተቀበለን ተጠብቀን የምንኖር መሆናችን አያስገርማችሁም? እግዚአብሔር አምላክ ስሙ የተባረከ ይሁን። እንዴት ደስ ይላል! እንዴት ደስ ይላል! ትንሽ ያስቡት። እግዚአብሔር በእውነት መሐላ ያስፈልገው ይሆን? አይገርማችሁም? ግን እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ በእውነት ባረካለሁ እያበዛው በዛለሁ ብሎ ከእርሱ በሚበልጥ በማንም ለዚህ እኮ እንዳትሞግቹ እኮ ጌታ ብለኸኝ የለ ምን ነው ሆነ ብለን እንዳንሞግተው ተስፋ ቃል ለምን ወደ ፍጻሜ የማይመጣው እግዚአብሔር በተናገርከኝ መቼ ነው ለትዕግስት ማጣቱ ስንገባ እግዚአብሔር ወዲ ምሎበታል። ያ የመሐላ ኃይል ዛሬም የእግዚአብሔርን ተስፋ ቃል የሚወረሰውን ተስፋ ቃል ሌላ እኮ ነገር የለንም እኮ በመንፈሳዊ ዓለም ጉዞአችን ውስጥ እግዚአብሔር የተናገረ ተስፋ ቃል አለ። አድራጊው እሱ ነው። የሚያደርገውን ጌታን በማመን ልክ ሳራም ተስፋ የሰጠው ታማኝ አድርጋ ስለቆጠረች በእምነት የመጸነስን ኃይል አገኘች ተብሎ ጻፈው። ለዚህ ተስፋ የሰጠውንም ቃል ትኩር የራሱን ምውት ስጋና የሚስቱንም ምውት ማጠን ሳይመለከት የእግዚአብሔርን ተስፋ ቃል እየተመለከተ እግዚአብሔርንም እያከበረ ባለፈው ሳምንት ተነጋገር ነው። ወደፊት እግዚአብሔርን የተስፋውን ቃል እንደሚፈጽም አጥብቆ እየተረዳ ወደፊት ገሰገሰ እንጂ ወደ ኋላ አልተመለሰም ይላል። ለዚህ ነው እንዴት ደስ ይላል! አቤት የእግዚአብሔር ተአምራቱ! ኦ ራማ ሻክራባዱና ማሰ ጌታ አምላክ ይባረክ። እንዴት ደስ ይላል! እንዴት ደስ ይላል! አስቡት እስቲ እናንተ። ለዚህም ነው
ዕብራውያን ምዕራፍ 10 ቁጥር 10 ቁጥር መጨረሻ አካባቢ ላይ ገና በጣም ጥቂት ጊዜ ሊመጣ ያለው ሁሉ ይመጣል አይዘገይም፣ ጻድቅ ግን በእምነት ይኖራል፣ ወደኋላም ቢያፈገፍግ ነፍሴ በእርሱ ደስ አይላትም። አይገርማችሁ? በቃ ጠላት እንደዚህ እንዲሆን ነው የሚያስፈልግ፣ ማፈግፈግ እንድንጀምር ያልከኝ። ማፈግፈግ የሚለው ቃሉ ታውቃላችሁ የልብ ጉዳይ ነው አይደለም? የልብ ሲክሬት፣ በቃ ሰው ማያየው በእግዚአብሔር ተስፋ ቃል ላይ የምንለማመደው የልባችን ሁኔታ ነው አይደለም? ወደፊት የሚያፈግ ያደርጋ በለ ጨክን ይሆናል ወይስ ደግሞ አንዳንድ ጊዜ አረ የሚያሳይ ነገር ውስጥ ያለ ነው። በቃ ያነቅለ ሙጣ ዛሬ ጌታ ይሄንን ታምር የሚያሳየን እኮ በቃ እዚህ በኋላ ከትንሽ መነክ ጥርጥር ካለበት ፍርሃት ካለበት ይወጣን በቃ ማመን ብቻ በቃ ልብ ውስጥ መኖር የሚገባው ድዌል ላደርግ የሚገባው እመን ብቻ እንጂ only faith that's it። ለምን ጻድቅ በእምነት ይኖራል፣ ወደኋላ ቢያፈገፍግ ነፍስ ደስ አይላትም። እኛ ግን አለ አቤት ደስ ሲል ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለም። ምክንያቱም ከእግዚአብሔር ተስፋ ቃል ውጭ ያለው ቴሪቶሪ በሙሉ የጥፋት ክልል ብየዋለሁ። እግዚአብሔር ባላለበት ነገሮች ሁሉ የሞት ድግስ ነው ያለው። ጠላት እንደፈለገ የሚሰራበት ነው። እኛ የዲቫይን ፕሮቴክሽን ጋራንቲ ያለን when we live in the center of God's will፣ በሱ ተስፋ ቃሉ ስንኖር ብቻ ነው። ያ ተስፋ ቃሉ ራሱ እግዚአብሔር ግስጋሴውን ራሱ ያለንበት የእግዚአብሔር አቅጣጫና ፍቃድ የሚያመለክት ስለሆነ ማለት ነው። ምክንያቱም እግዚአብሔር ፍቃዱን በተስፋው ቃል በመስጠት አመልክቷል። ጌታ ይመስገን። እዛ ጉዞ ላይ ሄደን ወደኋላ ለአመፅ ባህሩን እግዚአብሔር ኋላ አይከፍልም። ያንን ተስፋ ቃል ያሪኮን ትወርሳለህ፣ ያችን መልካም ምድር ከነዓንን ትወርሳለህ ካለ እግዚአብሔር በፊትህ እንኳን ወንዝ ቢደቀን በፊትህ እንኳን ባህር ቢደቀን እግዚአብሔር መክፈሉ አይቀርም። ግን አንድ ስራ አለው። ለጽድቅ ለውርስ ተስፋ ቃሉን ለመውረስ የከፈለው ክንድ ወደኋላ ግን ለማፈግፈግ ለአመፅ እግዚአብሔር ክንዱን አይዘረጋም። በኋላ ውስጥ ያለው ወደኋላ የመመለስ ነገር ያለው መሸነፍ ውስጥ ነው፣ ሞት ውስጥ ነው፣ የጠላት ጥቃት ውስጥ ነው ያለው፣ መውደቅ ውስጥ ነው ያለው፣ መፍረስ ውስጥ ነው ያለው፣ ሐዘን ውስጥ ነው ያለው፣ ጨለማ ውስጥ ነው ያለው። እኛ ግን ወደን እንዴት ደስ ይላል በእግዚአብሔር ተስፋ ቃል ውስጥ እግዚአብሔር ተስፋ ቃል መጠበቅና በዛ ነገር መወራስ ወገኖቼ፣ ነፍሳችን የማትረፍ ነፍሳችን የማትጋት ነፍሳችንን በእግዚአብሔር የከበረ ፕሮግራም ውስጥ ኮሚሽን የማድረግ ህይወት ነው። ይሄ ደግሞ የከበረ ህይወት ነው። ጌታ ይመስገን። ዛሬ ለዚህ ነው ከፍ ያለ ነገር ማውራችሁ አልኳችሁ። እያንዳንዳችሁ እኔ አሁን ሳይ በመንፈሴ ውስጥ የእግዚአብሔር ፕሮግራም ከእግዚአብሔር ባጀትና ከእግዚአብሔር ፕሮግራም በየቀኑ የሚበጀትላችሁ ሰዎች ስለሆናችሁ የእግዚአብሔር ፕሮግራም በእናንተ ላይ የሚዘረጋባችሁ ስለሆናችሁ እያንዳንዳችሁ በአምላካችሁ የከበራችሁ ናችሁ። አንዱ ከአንዱ የተሻለ አይደለም። እንደ መልካችን ለእያንዳንዳችን እግዚአብሔር ምድር ላይ ስንኖር ጨርሰነው ስሙን አክብረንበት እሱም በእኛ ከብሮ በክርስቶስ ኢየሱስ ክብሩን ለመውረስ ስለጠራን በእኛም ከብሮ እግዚአብሔር በምድር ላይ እንድናልፍ ስለሚፈልግ ነው። ግን አንድ ደስ የሚል ነገር አለ መጨረሻ ላይ የሚናገረው። ጌታ አምላክ የተመሰገነ ይሁን። እሱን ቃል አንብላችሁና በዛ ልጨርስ። የመጀመሪያ ቆሮንቶስ ምዕራፍ 13 ነው ያለው። ይሄን ነገር በደንብ አድርጋችሁ ይብልኝ። ለሰው ሁሉ ከሆነው በቀር ምንም ፈተና አልደረሰባችሁም። አያችሁ፣ ለነገር እውነት እኮ ደካማ ስለሆነና አያችሁ ነገሮቻችን በራችን ሲያንኳኳ እኛ ላይ ብቻ ስለሚጎላና እኛ ላይ ብቻ ጆሮቻችን ስለሚያደረቁረን እኛ ጋር ብቻ በቃ ወጥሮ ያዘ ይመስላል። ግን ሰው ሁሉ በየቦቱ የሚጎሸበት ነገር አለው። ነገር ግን ይኸውላችሁ፣ ነገር ግን ማፍረሻ አለው። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ በሉ እስቲ። አይ በቃ ማልፈበት እግዚአብሔር ያውቃል። በውስጥ ያስቀምጠው ነገር እሱ ስለሚያውቅ ነው። በዚህ ማልፎ ብላችሁም እንድታስመኑ ስለማይፈቅድ እሱ የታመነ ነው። አለቀ። የእግዚአብሔር የታመነ ነው። ለዚህ ማለት ትታገሱም ዘንድ ራሱ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርጋል። ለዚህ እኮ ነው ያች በዚያ ነው ውጥረቱ የምናልፍበት ነገር ውስጥ እያለፍን እንኳን ራሱ ተስፋችን እግዚአብሔር አምላክ ያንን ነገር እንደምንወርስ መውጫውን ራሱ ያመላክተ ነው። አይገርማችሁም? ማስታገሻው ደስ ሲል ስሙ የተባረከ ይሁን። ትታገሱም ዘንድ እንዴት ደስ ይላል። ፈተናው እኮ የሚለው እኮ የተስፋውን ቃል የመጠበቁን ህይወት እኮ ነው። ሌላ እኮ ነገር እንዳይመስላችሁ። ብዙ ሰው አናርገው ክርስትና
ሌላ እኮ ፈተና የለም። እግዚአብሔር ያለው ነገር እስኪፈጸም ድረስ የመጠበቁ ሂደት ውስጥ ያለው በትዕግስት የምናልፈው ነገር ነው። በአመፅ የምናልፍ ፈተና እሱን እኮ ደንድሙታ በሌላ ካታጎሪ ያለው። ቅዱሳን ግን ይፈተኑት በእግዚአብሔር ቃል ላይ ያለውን ተስፋ ቃል እወርሳለሁ፣ ጠላት ደግሞ አትወርሽም እያለ ያለውን ግብግብ ያለውን ፈተና ነው። በዛ ውስጥ ግን ተስፋው ቁልጭ ያደረገ እያሳየ መውጫውን ነው። ከአንድ ቱቦ ጀርባ አለ ከዋሻ ጀርባ ብርሃን እንዳያላችሁ ማለት እኮ እንደዛ ነው የምናልፈውን እያለፍን ግን ጌታ አምላክ የተመሰገነ ይሁን ከፈተናው ጋር መውጫውን እግዚአብሔር አድርጓል። ምን ማለት በሌላ አባባል የታይም ጉዳይ ነው እያለን እንዴት ደስ ይላል! እንዴት ደስ ይላል! ይሄን ነው መጨረሻ ነጥቋጭ። በቃ ለሰው ሁሉ ለየት ብሎ እናንተ ላይ የተደረገ ፈተና አይደለም። ፈተናው ራሱ የማረግ ህይወት ነው፣ የጠበቀ ህይወት ነው። በክብርና በተስፋ መፈጸም የሚደመደም ነገር ነው። በተስፋው መፈጸምና ከተስፋው ከመፈጸም በፊት ያለው ህይወታችን አይነት ራሱ መልኩ ይለያል። ሰዎችን የሚያስገርም መነጋገሪያ የሚሆን የእግዚአብሔር ፕሮግራም ያለው በእያንዳንዳችን ህይወት ውስጥ እኔ በህይወት ያቸዋል፣ እያንዳንዳችሁ ማየታችኋል። አቤኔዘር ያለንበት ያለፍነው ነገር አለ። አንድ እህቴ ያለሽ አሁን እዚህ በጣም ላስት 3 years ጨለማ ሳለች። ይሄው እንግዲህ እግዚአብሔር ጠብቆ ነገሮችን ሰብሮ አስወጣሽ። አየሽ እግዚአብሔር አምላክ ታማኝ ስለሆነ እኮ አይደለም እንዴ? ግን በዛ ወቅት ትልቁ ነገር የእግዚአብሔር ጣት ትኑር እንጂ በሱ ፕሮግራም ውስጥ ትኑር እንጂ እግዚአብሔር የተስፋውን ቃል የበለጠ ከኛ በላይ ሊያደርገው አብልጦ እንደፈለገ ሐሳቡን እንደማይቀያየር ሊያስረዳን ስለፈለገ በራሱ የማለበት ተስፋ ቃል እስቲ በራሱ የማለበት ተስፋ ቃል ወራሽ ነኝ በሉ እስቲ። ጌታ ይመስገን፣ ደስ ይላል። እግዚአብሔር የማለበት እንደው ተስፋ መስጠቱ የሚያጓጓው ባለማድረግ የሚያሰኘው እንደገና ደግሞ እግዚአብሔር ማልልኝ። እንዴት አይነት ድለኛ ነኝ! እንዴት አይነት ድለኛ ነሽ! አያችሁ ነገሩ ሲቀል እግዚአብሔር ይገሰጸው። ያልተጻፈ ነበር እኮ የሚያነብ የነበረው። ከዚህ ቃል በኋላ እናንተ ራሳችሁ እንደነበራችሁ አትሆኑ። ይሄንን መገለጥ አለመስማታችሁም ላትሆኑ አትችሉም። አንዴ በመንፈስ ቅዱስ ኃይል መንፈሳችሁን ተረክቧል። በዚህ መገለጥ ውስጥ ጌታ ይመስገን። ብዙዎቻችሁ አምልጣችሁ አሁን በዚህ በእውቀት በቃ ጌታ ይባረክ ወደሚል ነገር ውስጥ ገባችሁ። ዛሬ ስሙ የተባረከ ይሁን። በዚህ ብርሃን ወደ ድል ያመጣን ጌታ ዛሬ እኮ ታውቃላችሁ በስንት መናፍስት ላይ የተጫማን የቆምነው እኮ አገርማችሁ። በቃ ዛሬ ውስጣቸው ስላጋለጠ በቃ የሚወረወር የነበረው ሰይፍ በሙሉ እግዚአብሔር ዛሬ ለእናንተ የመንፈስ ሰይፍ የሆነውን ቃል ነው ጌታ ያነሳው። ይሄው ቃል ትኩስ ሰይፍ በቃ የጠላትን ምላስ የሚቆርጥ ከተናገራችሁ ተስፋ ቃል የማይመሳሰል ነገር የሚያወራላችሁ ትንበረከኩ ሌላ ወሬ የሚዘባርቅ ሌላ ፕሮጀክት የሚያወራ ሁለት ሰዎች አላችሁ። አሁን በዚህ በውስጣችሁ ቢዝነስ ነገር እግዚአብሔር አምጥቶ ያን ነገር ጌታ ተናግሯችሁ ንፋስ አርጋችሁ አመድ አርጋችሁ በተቆያችሁ ዛሬ እግዚአብሔር አመዱን አራግፎ ዛሬ እንግዲህ በውስጣችሁ ዘርግ ታደረገው። ጌታ አምላክ ይመስገን። አንዲት የማለች እግዚአብሔር አምላክ አሁን ይሄን አመት ሙሉ በቃ ቆይሻለ በታማኝነት አሁን ደግሞ ወደ ሌላ ስራ ማድረግ ጌታ ወደዛ ሊወስድሽ ነው። ጌታ ይመስገን። ያው እርስ በርሳችሁ በጣም ስለምትዋወቁ እናንተ ላይ ተነጋገሩ። በአደባባይ መናገር ስላልፈለግኩ እርግጠኛ አይደለሁኝም። ጌታ አምላክ ይባረክ። እንዴት ደስ ይላል! መንፈስ ቅዱስ ተባረክ። ስለዚህ አስገራሚ ሬቨሌሽን እጅግ አድርገን እናመሰግንሃለን ጌታ ሆይ ተባረክ። የትምህርት ጠል ስለፈሰልን ፕሮፌቲክ የሆነ ቲቺንግ በማዕከላችን ስለገለጥክ እኔም ዛሬ ነፍሴ ጌታ እንደ አዲስ ስላደሰች ውስጤ እጅግ አድርጌ አመሰግንሃለሁ። ተባረክ ኢየሱስ። ብሩክን እኔ ጌታ ብሩክን አባቴ ተመስገን። ስለዚህም ጌታ ሆይ ከዚህ በኋላ እመን ብቻ እንጂ አትፍራ ብለህ ለዛ ለምኩራብ አለቃ እንደተናገርከው ለእኛም እንዲህ ስለሆነልን ዛሬ በአካል ይህን ቃል አካል ለብሶ ስላየ ነው፣ ሕያው ሆኖ ስላየ ነው። ሳናውቀው ጌታ ሆይ ከታገለን ነገር ላይ በጥሰን ስለወጣን እጅግ አድርጌ አመሰግንሃለሁ። ሮሻ ክራባዱና ማሰራዲ አንድ መንቅልፍ በጣም ትቸገር ያለች ዛሬ ጌታ እህቴ ፈወሰች። ዛሬ ለተበለሽ የሚገርም አይነት እንቅልፍ የምትተኘው ኢየሱስ ጌታ ነው። ሮሻ ክራባዱና ማሰራዲያ ሩዳ ማሳ ክራባጂን የመሸ ተባረክ የኔ ጌታ እጅግ አድርጌ አመሰግንሃለሁ። ብሩኩን የኔ ጌታ ብሩኩን ሃሌሉያ ሰይ ተባረክ የኔ ጌታ ተባረክ ኢየሱስ ሃሌሉያ ሃሌሉያ ሮሻ ክራባዱና ማሰራዲያ እጅግ አድርጌ አመሰግንሃለሁ ጌታ ሆይ ስለዚህ ምሽት ተባረክ። ስለተጠይም ስለዚህ ደግሞ እንቁ ልጆችህ እንዳገለግል ደግሞ እድል ስላገኘው አንደበቴን አእምሮዬን ሁሉ ጊዜ ተጠቀምክ እጅግ አድርጌ አመሰግንሃለሁ። ክብርና ምስጋና ሁሉ አንተ ይሁን በጌታ በኢየሱስ ስም አሜን። ተባረኩልኝ ወገኖቼ።